ተረጋጊ። ያ ብዙ ወንጀሎችን እንደፈጸምሽ እናውቃለን። ስለዚህ እነዛን ወንጀል ጌታ ያለ ማንም ምንም አይነካኝ። አንቺ እንችላለን። እሺ እኛ ችግር የለብንም። አይኔ ላይ ምንድነው የበተንሽብኝ? ምንድነው የተበተነብኝ? ምንድነው የምታረጊው? አይኔ ላይ ምንድነው የምታረጊው? ምንድነው የበተንሽ? እንተም እኮ በአባቱ ዳን የተጠየቀው። እሺ ላለመሞት ደግሞ እድል አለው። ላለመሞት ከፈለገ የእኛን እምነት መከተል አለበት። እናቴ እኔን በጣም ነው የምትወደኝ። በቃ ያለኋት አንድ ልጇ ነኝ እና እኔ የት እንዳለው እንዲያውቁ አትፈልግም ነበረ። ያን ነገር እንዲያውቁ አትፈልግም። በቃ ይሄ ነገር ይመስለኛል ለእነሱ ያው የሚያስፈራት ብለው ያሰቡት። እንዴት እንዳወቅክ ነው ግራ የገባኝ እኮ። ልጅ እንዳላት ራሱ እኔ እንዲታወቅባት አትፈልግም። ለማንም ተናግራ አታውቅም። ማንም ነው የማያውቀው። በቃ ሁሉም በምትለው ደረጃ ማን ነው ግን የጠቆመ? እሱን ራሱ ማወቅ ፈልጋለሁ። እና እናቴ ወንጀለኛ ናት የሚል ከሆነ ከኔ ጋር መጥቶ ይፈጠጥ። አንቺም እኮ እባክሽን ነይ እባክሽን። እንደዛ አይደለም ነገሮች የሚሆኑት። ከዳሻት ማለት ማንን ነው ከዳሻት እያልሽ ያለሽው? ትክክለኛ እዛ ነገር ላይ ተሳታፊ ነች እያልሽ ነው? እያመንሽ ነው ማለት ነው? እናትሽ ወንጀል ላይ እንዳለሽ እያመንሽ ነው ወይ ማለት ነው? መጥቼ ባዳንኩሽ ነው። እና ከዚህ ነገር ውስጥ ገብታበታለች ካሉ እሷ መውጣት ፈለገች። ግዴታ ለመውጣት ደግሞ ይህን ነገር ማድረግ አለባት። ካልሆነ እሷ ትሞታለች። በቃ እሷ ወድ አይደለም፣ መንፈሱም አለ። በቃ እሷ ራሷን ሁላ ማዘዝ እስከማትችል ድረስ ማለት ነው። እነሱ ናቸው የሚቆጣጠሩት ሁሉንም ነገር። መጣ ነው ተለቃቀምዳ ውጣ ከዚህ የትም አንሄድም። አንቺን ይዘንሻል። በእኛ ቁጥጥር ውስጥ ገብተሻል። ይኸውልሽ በእኛ ቁጥጥር ውስጥ ገብተሻል። ምንም የምትረብሽ ነገር የለም። አሁን ጌታ የት ሄዶ ነው እነሱ የሚረዱኝ? ማንም ወዶ መጥቶ ሰግዶ ነው የሚፈልገውን የሚያሳካለት እንጂ ማንንም ለምንን አናመጣም። ትሰማኛለህ? ስለምትሰሪው ስራ በደንብ እርግጠኛ ነሽ ማለት ነው? የምን ስራ ነው የሰራሁት? ሰዎችን እንረዳለሁ። ከዛ ውጭ ምንም የሰራሁት በባዕድ አምልኮ ነው ሰዎች የምትረጂው? ሰዎችን በማጥፋት ሰዎችን በመግደል የሚያገባው ነገር አለ? አሁን ይሄ ልጅ የተፈለገበት ምክንያት በዋናነት የአባቱን ዕዳ መክፈል አለበት ወይ ይሄን እምነት መከተል አለበት፣ ካልሆነ ደግሞ ደም መፍሰስ አለበት። በቃ እሱ ካልሞተ ደግሞ እኔ እሞታለሁ። እኔ ደግሞ መሞት አልፈልግም። ለልጄ መኖር እፈልጋለሁ። እባክሽ ተረጋጊ። አባቴን የት ነው ያደረግሽው? አባቴን ብቻ ስጪኝ። ከዚህ በኋላ እኔ ከአንቺ ጋር ምንም አልፈልግም። አባቴን ስጪኝ። ማነው ደግሞ እሱ ማለት አታውቂኝም እንዴ? ለኔ ሄዳ የሚመጣ እኔ ማንን አውቃለሁ? ቆይ እንደዛ አይደለም ነገሮች እንትን የሚሉት። መጀመሪያ አንቺ ተረጋጊ። እባክሽ ልቀቀኝ። አንተ ታስገድለኝ ይፈራል። አንቺ ከቧራ እባክሽ ተመስገን ነኝ። ተመልሻለሁ ውድ ቤተሰቦች። የነበረ ብዙ ውጣ ውረዶች ነበሩ። ተመልሻለሁ ውድ ቤተሰቦች። ምን ታደርጊያለሽ? እዚህ ጨለማ ውስጥ ምን እያደረግሽ ነው? ይኸውልሽ የምን መስዋዕት ንገሪኝ እስኪ ግልጽ አድርጊልኝ። የምን መስዋዕት? ተረጋጊ። እዚህ ቦታ የተገኘ ነው አንድ ሰው ለማግኘት አንድ ከባድ ሚስጥር ሰምተን ነውና እስቲ ያለውን ነገር ለተመልካች ግልጽ አድርገው። እንግዲህ ያው እዚህ ቦታ ላይ አውሬ ሊገኝ እንደሚችል ከዛ በተጨማሪ ደግሞ ለዛ አውሬ በተለየ ሁኔታ ግብር እንደሚፈጸምለት ከጠንቋዩ ጋር ደግሞ ቀጥታ ግንኙነት እንዳላችሁ ምን እያደረግሽ ነው ያለሽው? እዚህ ቦታ ላይ ምን በጣም ይሻታል። ተመልካቾቻችን ብዙ ደም አለ። ዝም በይ። ከዚህ በኋላ ተቆየን እሷን ያዝ ጋር ያዝ። ዛሬ ታስገድሉኝ። አስወጣት ወደዚህ ጋር በቃ አስወጣት። ያን በቃ ያልታጠበ ካልሲ ስለነበረ ነው እንጂ ሸተተ ምንም ሌላ ሸተተ የመጣ ነው። ደም አይደለም እሱ። እዛ ቦታ ላይ ደም አይተናል። ደም አይደለም ቪንቶ ነው። እሺ ምናልባት አሁን ደም በቃ ደሜ ሲያንስ ቪንቶ ጠጪበት አሉኝ። ቪንቶ ገዝቼ ከዛ መሬት ላይ ማፍሰስ ጀመረ። ፈሰሰብኝ፣ ተፈሶብኝ ነው ወድቆብኝ። አንተ ትቀልዳለህ እንዴ? ወዴት እየሄድሽ ነበር ስትጣደፊ የነበረው? ወንዶቹ የሆነ የተላላኩብኝ ነው መሰለኝ ሁላ የሚደፍሩኝ የነበረውና እኔ ደግሞ ከዛ ቦታ ላይ ሌላ ቀን የሆነ ቦታ ሄጄ እንደዚሁ ዝም ብዬ በቃ ልተኛ ብዬ አንቺ ከየት ነው የመጣሽው ምናምን ብለው ደብድበውኛል። እኔ ማንነታቸውን ላውቃቸው አልችልም። ኧረ ሴት ነኝ በቃ ተውኝ ምናምን ብላቸው ምንም ምረት ሊያሳዩኝ አልቻሉም። በቃ ደበደቡኝ። እዛ ቀን
ተመልሼ እዛው ቦታ ሄድኩ። አትሊስት እነሱ የሚያውቁኝ ሰው ናቸው ምናምን ብዬ ነው ያሰብኩት የነበረው። ወይም ደግሞ የምትፈሪው አካል ካለ መናገር አለብኝ። እንጨርሻለሁ። ቁጭ በይ እናውሪ። ቁጭ በይ አርፈሽ ቁጭ በይ አርፈሽ ስሚኝ። እኔ ቁጭ በይ አርፈሽ መጀመሪያ ነገሮች የምትዋሽበት ሰዓት ላይ አይደለም ያለሽው። ሰማሽኝ? ምን ልታረገኝ ነው? እያንዳንዱ ነገር ግልጽ አድርገሽ ትናገሪያለሽ። የህግ አካላቶች ለእኛ ማስረጃ ሰጥተውናል። ከዛ በተጨማሪ ደግሞ ስለ እናንተ የተለየ ያገኘነው ነገር አለ። ስለዚህ የእውነት እዚህ ቦታ ላይ አውሬው ነበር ማለት ነው። ምንድን ነው ነበር ማለት? አለ አሁን ይገላል። ምልህ ታዲያ ምንድን ነው ታዲያ? ስንገባ እንዴት ልናየው አልቻልንም እንዴ? ዝም ብሎ ለማንም ወጠጤ የሚታይ መሰለ እንዴ? የተመረጠ ሰው ነው ሊያየው የሚችለው እንጂ ማንም ዝም ብሎ ተነስቶ መጥቼ ልዩ ይችላል። እኔ ነገርኩ እኮ ተሳስሬ ቁጭ አልኩ። በቃ ብፈልግ እንኳን የሆነ ቀን ተነስቼ ሱቅ እንኳን ሊድ ብል አልችልም። በቃ አንደኛ እሱ ራሱ እንትኑ መርጦሻል ተባልኩኝ። በቃ እሱ ከመረጠ መረጠ ነው። ምግቤንም ቡናዬንም ጫቴም እዚህ ነው የሚመጣልኝ። ከዚህ ንቅንቅ አልልም። ቆይ ከዛ አርጊ የሚለኝን አረጋለሁ፣ ሰው የሚለኝን ሰዋለሁ፣ አጭሽ የሚለኝን አጨሳለሁ። በቃ መለጠችኝ። ብቻ ግን የዛ ቀን ሲወራ ሰምቼ ልጅ እንዳላሰብ ምንድን ያልሽው? ምንድን ነበር ያልሽኝ? ንገሪኝ እስኪ። ኧረ ምንም አላልኩም። ስሚኝ፣ እኔ ምንድን ነበር ያልሽው? ጠንቋይዋ ልጅ አላት ወይ? ንገሪኝ ይሄንን። አንተ በእናትህ ዛሬ መሞት ነው የፈለግኸው እንዴ? ይኸውልሽ ተረጋጊ፣ መጀመሪያ ተረጋጊ። እሺ ቃል ግባልኝ፣ ለማን እንዳትናገር ወይ ቃል ግባልኝ። እኔ አንድ ልጅ ደግሞ ከዚህ የተለየ ነገር እንትን ያለ ያማ ከሆነ ግን የእኛ መውጣት ብቻ ሳይሆን አንቺንም ቀጥታ ወደ ህግ አካላቶች ይዤ የተለየ ምርመራ እንድናደርግ ነው። የምን የተለየ ምርመራ ነው? በቃ ውጣልኝ። እኛ ምንም የሰራ ነው ወንጀል የለም። እርግጠኛ ነሽ? አዎ የለም። በቃ እዚህ ቦታ ላይ ተመልሼ ስመጣ ግን አፍረሽ እያንዳንዱ ነገር የምትናገሪበት ሁኔታ ነው የፈጠረው። ሰላም ወደ የትርታ ሚዲያ ተከታታዮቻችን፣ እንግዲህ ያው ከጎኔ ያለችው ግለሰብ ትንሽ ከኛ ጋር ለመግባባት እንዳልቻለች እና አንዳንድ ነገሮችን ላይ እንዳልተስማማን ብዙ የምትሰጠኝ መረጃዎች ይኖራሉ ብዬ አስባለሁ። ግን እነዛ ስትሰጠኝ የነበረችው እያንዳንዱ መረጃዎች ደግሞ ልክ ይሁኑ አይሆኑ፣ ከዛ በተጨማሪ ስለ እናቷ ሳነሳባት ትንሽ ስሜታዊ ሆና ስለነበረ አለመስማማቶች፣ ግጭቶች ተፈጥረው ከዚህ ቦታ ላይ ወተን ነበረ ወይ ደግሞ አመናጭቃ አባራን ነበረ። ነገር ግን እንደዚህ አይነት ነገሮች ላይ ተስፋ ስለማንቆርጠኛ ተደጋጋሚ ጊዜ ወደዚህ እንደምንመጣ አብዛኛውን ጊዜ የምናደርገውም አይነት ነገር ስለሆነ ለእናንተ ደግሞ ተስፋ ሳንቆርጥ ማሳየት ስለምንፈልግ ተመልሰን ወደ እሷ መተናል ማለት ነው። ያው እሷም በእናቷ ስሜታዊ ሆና ከነገና ያው ይከብዳል። በእርግጥ የጠንቋይ ልጅ መባል ቀላል ስሜት የለውም። ከዛ በተጨማሪ ደግሞ ተገሎ ማዳግም ቀላል ስሜት የለውም እና ከዛ በመነሳት ነው ወደ እንደዚህ አይነት ነገር ውስጥ ልትገባ የቻለችው። በጣም አዝና የፈለጋችሁትን መረጃ ሰጣችኋለሁ ችግር የለውም ብላ ከኛ ጋር ቆይታ ልታደርግ ፈቃደኛ ሆናለች ማለት ነው። እንግዲህ እሷ ጋር ያለው እውነት ምንድን ነው? ምን አይነት መረጃ ነው የምትሰጠን? እንግዲህ እውነቱን ትናገራለች አትናገረም? አብረን የምናይ ነው የሚሆነው ማለት ነው። እናቷንስ በምን አይነት መንገድ እናገኛለን? ብዙ የተፈጸሙ ወንጀሎች አሉ፣ ብዙ የተጎዱ ሰዎች አሉ። እነሱን በሂደት ደግሞ ለማወቅና እንባቸውን ለማበስ ደማቸው የፈሰሰውን ደግሞ ለህግ ለፍትህ ለማቅረብ ሙከራ እናደርጋለን ማለት ነው። እሺ እንግዲህ ያው ከሰዓታት በፊት ከአንቺ ጋር በነበረን ቆይታ ላይ ምንም አይነት እምነት የለሽም ነበረ። እኛንም ስታመናጭቂ ናውጡልኝ ስትይ ነው የነበረው። አሁን ግን ረጋ ያልሽ ይመስለኛል። እያንዳንዱ መናገር ያለብሽን ነገር ደግሞ ግልጽ አድርገሽ የምትነግሪንም ይመስለኛል። ያ ማይሆን ከሆነ ግን ማን ጥቆማ እንደሰጠንም ብዙ ነገሮችም እንዳሉ በሂደት የምናወራ ነው የሚሆነው። ምክንያቱም ለአንድና ለመጨረሻ ጊዜ ይህንን ጉዳይ እልባት ሰተን መሄድ መቻል ስላለብን እንግዲህ ትተባበሪናለሽ። የዚህ ነገር ባለድርሻ አካል ትሆኛለሽ ብለን ተስፋ እናደርጋለን። በመጀመሪያ ታውቃለህ እኮ መጀመሪያም እኮ ያልተግባባ ነው። ያው የገባችሁበትን መንገድ አለ። ለዛ ነው እንጂ እኔ ያው ክፉ ሰው ሆኜ ወይ ደግሞ እንትን ሆኜ አይደለም። አዎ እናቴ ነገር ያለው እንትን ባዕድ አምልኮ እንትን ትላለች እና እኔ ጋም አንዳንዴ ትመጣለች። እንዳልከው ነው የምታደርጋቸውን ነገር ላላቅ እችላለሁ። አንተ እንደምትለው ሙሉ በሙሉ ማለት ነው። እኔም እኮ የሚደርስብኝ ነገር አለ አይደል እንዴ? እኔም እኮ ያለ አባት ያደግኩት ይሄ ሁሉ ነገር የደረሰብኝ ነገር አለ ማለት ነው። አንተ ራሱ ብቻ ምንም ልል የምችለው ነገር የለም። ያው የፈለግከውን በቃ አሁን እነግርሃለሁ። በጣም ቆንጆ። እንግዲህ አንዳንድ ጥያቄዎችን እንጠይቃቸዋለሁ። በመግቢያችን ላይ እንግዲህ ተመልካቾቻችን ተሙን እንዳያችሁት በደንብ እርግጠኛ ነኝ ያው ብዙ ነገሮችን ለመፍታት እየሞከረን ያለው እስር ቤት እንደነበር እና እዛ እስር ቤት ላይ በነበረበት ቆይታ ደግሞ
አንዳንድ አላስፈላጊ ነገሮች እንደነበሩ ትንሽ እሱ ላይ አሻጥር ተሰርቶ ወደ እስር ቤት የሚወረወርበትን መንገድም ሲያመቻቹ እንደነበረ አንዳንድ ማስረጃዎች ነበሩ። ነገር ግን ከዛ ነገር ወጥቶ በጥሩ ሁኔታ ነገሮችን ለማስተካከል እየሞከረ ነው። አሁንም ምናልባት መግቢያችን ላይ አይታችሁት ነበር። ነገር ግን አንዳንድ ጉዳዮች እንደነበሩ እና የፊርማ ጉዳዮች እንደሚቀሩት ሌሎች ማስተካከል ያለበትም ጉዳይ ስላለ ወደዛው ቦታ ላይ ሄዷል ማለት ነው። ያንን ነገር ጨራርሰው ምናልባት ቀጣይ ቪዲዮቻችን ላይ ቀጣይ ኬዞቻችን ላይ አብሮን የሚገኝና ከኛ ጋር ወደ እናንተ ወደሚወደው ቤተሰቦቹ እንደሚመለስ ወደ እናንተ ወደ ስራው ወደሚወደው ወደሚያከብረው ስራውም እንደሚመለስ ባለሙሉ ተስፋ ነን። ስለዚህ ቀጣይ አብረን የምናየው ይሆናል ማለት ነው። እንግዲህ ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን መሆናችሁን እንድታሳዩን በአክብሮት እየጠየቅን ስለዚህ ሁሉንም ነገር ልትነግሪኝ ፈቃደኛ ነሽ? በዋናነት እኔም ከአንቺ ለመስማት የምፈልገው ምንድን ነው፣ አሁን እናትሽ ወንጀል ላይ ተሳታፊ ነች የሚል ጉዳይ ይዤ ነው የመጣሁት። በጣም ይከብዳል አውቃለሁ፣ እንደ ልጅ እንደዚህ አይነት ነገርን መስማት አይደለም እናት ይቅርና ተራ ምንም የሌለን ጓደኛሞች ሆነን እንኳን ወንጀል ላይ ተሳታፊ ነበሩ። በዛ ላይ እናትሽ ተሳታፊ ነች የተባለችባቸው ወንጀሎች በጣም ከባድና የሰው ሕይወት ጭምር ጠፍቶበታል የሚባል ወንጀል ነው እና ይህ ቀላል ስሜት አይፈጥርም። በራሱ ለአንቺ የተሰጠች ስም አለ የጠንቋይ ልጅ ተብሎ ማደግ፣ ከዛ ውጭ ደግሞ እናትሽ በእንደዚህ አይነት መንገድ ሕይወት ውስጥ የምትኖር ሴት ነሽ መባሉ በራሱ የሚፈጥርብሽ ስሜት አለ። ምን ያህል ሊከብድሽ እንደሚችል ምን ያህል በፈተና ውስጥ እያለፍሽ እንደምትችይ ይገባኛል። ነገር ግን ለአንዴና ለመጨረሻ ጊዜ ነገሮችን ለማስተካከል አንቺም ከእንደዚህ አይነት እስራቱ ስለመውጣት እናትሽን ምናልባት ፈልገው ላይሆን ይችላል እዚህ ነገር ላይ ያለችው ከእንደዚህ አይነት ነገሮች ውስጥ እንድትወጣ መተባበር መቻል አለብን። በእርግጥ እኔ እናቴ እኮ ወንጀል ላይ ያለ ስትለኝ እኔ ራሱ ነው ግራ ይገባኝ። ታውቃለህ እኔ እኮ ያው ከእሷ ርቄ ነው ያለሁት አይደል እንዴ? ከእሷ ርቄ ነው ያለሁት እንደዚህ ተገልዬ ብቻ እኔ የምልህ ነገር የለኝም። እናቴ ወንጀል ላይ ትሳተፋለች ማለት በጣም ከባድ ነው። ባዕድ አምልኮ ታመልካለች፣ ግን እኔ ወንጀል ላይ ትሳተፋለች የሚለው እኔ ያው የለሁበትም። እኔ በግሌ ማውቀው ነገር የለም። ግን በቃ እናንተን በቻልኩት አቅም እተባበራችኋለሁ። ታውቂ የለ እንደ ነግሬሃለሁ እኮ እስካሁን ያለውን ነገር ለእኔ ማዘን ነበር የሚገባህ እኮ አንተ ያለሁበትን ሁኔታ አይተሃል አይደል? እንግዲህ ከአንቺ በላይ ብዙ የሚያሳዝኑ ሰዎች አሉ። ማለት ቤተሰቦቻቸው ባዶ የቀረባቸው ያለ ወላጅ የሚያድጉ ህጻናቶች። ያለ ወላጅ ማደግ ሲባል በተፈጥሮ አደጋ አይደለም። ሰዎች ወንጀል ፈጽመው ወላጅ አልባ ያደረጓቸው ብዙ ህጻናቶች አሉ። ብዙ የፈሰሱ ደሞች፣ ብዙ የፈሰሱ እንባዎች አሉ። በዋናነት የምናዝነው ለነሱ ነው። ይህ ማለት የአንቺ ሁኔታ አያሳዝንም ወይ ደግሞ አያስከፋም እያልኩ አይደለም። በጣም ከባድ፣ በጣም የሚያሳዝን ሁኔታ ላይ ነው ያለሽው። ነገር ግን ምናልባት ምርጫሽ ሆኖ ሊሆን ይችላል ይሄ ህይወት እየኖርሽ ያለሽው። እናትሽን ማዳን፣ እናትሽ ከዛ ህይወት እንድትወጣ ማድረግ የምትችዋ ሴት አንቺና አንቺ ብቻ ነሽ ብዬ አስባለሁ። ምክንያቱም ልጅ እንደመሆንሽ መጠን እናትሽ ላይ ትልቅ ኃይል፣ ትልቅ ፓወር ይኖርሻል ብዬ አስባለሁ እና ያን ነገር ደግሞ ባለመጠቀምሽ ነው እናትሽ እየተጎዳች ያለችው። እስቲ እንዴት ላድርግ ንገረኝ። ሞክሬያለሁ እኮ እኔ አልሞከርኩም አይደለም እያልኩ ያለሁት ሞክሬያለሁ። እንዴት በምን መልኩ ላስቆማት እችላለሁ ስታስበው? እኔ እኮ በቻልኩት አቅም ሞክሬያለሁ። ይህን ሁሉ ሰው ያልቻለውን እኔ በግሌ እንዴት ነው ልችለው የምችለው ስታስበው? እኔ እኮ እዚህ ጋር ተጎጂ ነኝ። እኔ ስብራት አለ አይደል እንዴ? በዚህ መሀል እንዴት ነው እኔ ላስቆማት መቻል የምችለው? እኔ እንጃ እንዴት። ግን እኔ ሳስበው እኔ በበኩሌ እሷ ወንጀል ትሰራለች የሚል እምነት የለኝም። ያው እንደነገርኩ ነው ዋና አምልኮ እምነት የለኝም በቃ። እሺ ማለት እናትሽ በተለየ ሁኔታ የሚያስፈራት ነገር እንዳለ ተደጋጋሚ ጊዜ የነገሩን ሰዎች ነበሩና እነዛ ለኛ ጥቆማ የሰጡን ሰዎች ደግሞ የእናትሽ ህይወት አደጋ ላይ ሊወድቅ የሚችልባቸው አጋጣሚዎች እንዳሉ ተናግረው ነበረ። ምናልባት ይህንን ነገር የምታውቂ ከሆነ ግልጽ አድርገሽ ንገሪኝ። እናቴ እኔን በጣም ነው የምትወደኝ። በቃ ያለኋት አንድ ልጇ ነኝ እና እኔ የት እንዳለው እንዲያውቁ አትፈልግም ነበረ። ያን ነገር እንዲያውቁ አትፈልግም። በቃ ይሄ ነገር ይመስለኛል ለእነሱ ያው የሚያስፈራት ብለው ያሰቡት። ሲጀምር እኔ ልጅ እንዳላት ራሱ እኮ እንዴት እንዳወቅ ነው ግራ የገባኝ እኮ። ልጅ እንዳላት ራሱ እኔ እንዲታወቅባት አትፈልግም። ለማንም ተናግራ አታውቅም። ማንም ነው የማያውቀው። በቃ ሁሉም በምትለው ደረጃ ማን ነው ግን የጠቆመ? እሱን ራሱ ማወቅ ፈልጋለሁ። እና እናቴ ወንጀለኛ ናት የሚል ከሆነ ከኔ ጋር መጥቶ ይፈጠጥ፣ ችግር የለም። ይዛኔ መናገር ያለብኝን መናገራለሁ። በጣም ጥሩ። አሁን ይኸውልሽ ነገሮችን እዛ ደረጃ ባንሄድ ለእኔም ጥሩ ነበረ። ነገር ግን ለእኔ ጥቆማ የሰጠችኝ ሴት አንደኛ አንቺ ልጅ እንደሆንሽ የምታውቅ ነች። ከዛ በተጨማሪ ደግሞ
ልጅ መሆንሽን ስላወቀሽ ብቻ ልትገደል እንደምትችል ብዙ ጊዜ በሚስጥር አፍና እኛ እንደሆነና እንደምናድናት ስታውቅ ነው ለእኛ ጥቆማ የሰጠችን። ከዛ በተጨማሪ እዚህ ቦታ ላይ አምጥቼ ሳፋጥሽ ግን እያንዳንዱ ነገር የምትናገሪበት ሁኔታ ነው የሚፈጠረው። ምክንያቱም እሷም በእናትሽ የተጎዳች ሰው ነች። እንዴት ነው ልትጎዳ የምትችለው በእኔ እናት? በእርግጥ እናቴ ማንም ልጅ እንዳላት እንዲያውቅ አትፈልግም። ነገር ግን አሁን አንተ አለ የምትለውን ከማን እንደሰማ ማን ነው እናቴን ወንጀለኛ ናት ያለ እሱ ማወቅ ፈልጋለሁ። በቃ እኔ የዛኔ እናወራለን፣ ችግር የለው። በጣም ጥሩ። ያችን ሴት ወደዚህ እንድትመጣ አድርገናታል። ምናልባት ውጭ ከባልደረቦች ጋር ነው የምትገኘው። እሷ ወደዚህ ቦታ ላይ የምትመጣ ነው የሚሆነው። እሷ ከመጣች በኋላ ግን እያንዳንዱ ነገር ግልጽ አድርገሽ የምትናገሪበት ሰዓት ነው የሚደርሰው። ምክንያቱም እሷ በራሷ በጣም ተበዳይ ነች። እዚህ ቦታ ላይ ብዙ ነገር ጠፍቷት የምትፈልግ አይነት ሴት ነች። ከዛ በተጨማሪ ማናት? እኔ ራሱ እኮ ለእናቴ እንደዚህ ቅርብ የሆነች ከዛ እንደዚህ ሁሉ ነገር ሊደርስባት የሚችል ሴት ማናት? እስቲ ልያት። ከካሜራ ጀርባ ያላችሁ ሰዎች እባካችሁ አስገቡልኝ ልጅቷን አስገቡልኝ። ነይ ግቢ። እንዴት ነህ? እዛ ቦታ ሄጄ ባዳንኩሽ፣ እዛ ግን ቦታ መጥቼ እንደዚህ አይደለም ነገሮች መሆን ያለበት። እባክሽን ተረጋጊ መጀመሪያ። ከዛ ሁሉ ህይወት እንደው መጥቼ ባጽናናውሽ ነው። እባክሽን እንደዛ አይደለም ነገሮች። እባክሽን ነይ እባክሽን፣ እንደዛ አይደለም ነገሮች የሚሆኑት። ከዳሻት ማለት ማንን ነው ከዳሻት እያልሽ ያለሽው? ትክክለኛ እዛ ነገር ላይ ተሳታፊ ነች እያልሽ ነው? እያመንሽ ነው ማለት ነው። እናትሽ ወንጀል ላይ እንዳለች አንቺም እናትሽ ወንጀል ላይ እንዳለች እያመንሽ ነው ወይ ማለት ነው? መጥቼ ባዳንኩሽ ነው ባጽናናውሽ። እሷም ተጎጂ ነች እዚህ ነገር ላይ። እሷም አባቷ ጠፍቶ እየፈለገች ያለች ሰው ነው ያለችው። ተግባባን? ለእሷም መቆም መቻል አለብሽ። እሷ አንቺን አሳልፋ ለመስጠት ምንም አይነት ፍላጎት አልነበራትም። ነገር ግን አባቷ ጠፍቶ ነው ያለው። ሲጀመር እኔ እሷ ልጅ እንደውም በምንድን ነው ያወቅሽው? መጀመሪያ ንገሪኝ። እሱ አውቃለች። እሱ የምታውቀው ነገር የለም። እባክሽን አንቺ ተረጋጊ። እንዴ እኔ እኮ እንደዚህ እኮ እንደምትሆን ይገባኛል እኮ ስሜትሽ። ግን በቃ ለእኔም አስቡልኝ እንጂ እንዴ እድሜ እኮ ነው ያለቀው። ምንድን የምናስብልሽ እንዴ? አባቴ የት ነው ያደረሳችሁት? በቃ የት ነው ያለው? እሷን አጠይቄትም እንዴ ደግሞ ከዛ ህይወት ማወጣችሽ ከወደቅሽበት ባነሳችሽ ነው። ጭራሽ ሌላ ማጥ ውስጥ ነው እንጂ ከተተችኝ። ምንድን ነው ሌላ ባወጣችሽ ምናምን? አንሰው ስለበላ ብቻ ህይወት ነው እንዴ? ትቀልጃለሽ እንዴ? ተወቅና እናያለን። እኔ ልጇ መሆኑን ማወቅሽ ብቻ ተወቅ፣ ችግር የለውም። የዛኔ እናያለን። ስሚኝ፣ አሁን እያንዳንዱን ነገር እንግዲህ በጸባችሁ መሀል ላይ ተናግረሽ እንደነበር መቼም አንቺም ኖቲስ ሳታደርጊው አላለፍሽም ብዬ አስባለሁ። ስለዚህ ባበላችሽ ምን እንደምታደርግሽ ታውቂያለች ምናምን እያልሽ ስትሽ ነበር፣ ወይ ደግሞ በእናትሽ ማንነት እናትሽ ባለችበት ኃይል ስልጣን ስትመኪ እንደነበር ነው የተረዳሁት። እና ይህንን ነገር ማለቱ ለምን አስፈለገ? ከእናትሽ ጋር የተለየ ቁርኝነት አለሽ ወይ? ንገሪኝ ይሄንን አሁን። እንዴ እናቴ እኮ ናት። እና ምክንያቱም ጸባችሁ መሀል ላይ ተናገርሽው ነገር አለ። ገባሽ ነበር እንደ ፈለግከው ከእናቴ ጋር። አሁን ምንም እኮ ለእኔ እኮ እንደማታገኛት እኮ የምትነግሪኝ። አንድ ቀን አይቻት አላውቅም አይደል እንዴ የምትይኝ? እኔ እኮ እኔ እሷን የሆነ በቃ ሰው የምታደርገውን ማለት ታውቂያለሽ፣ የምታደርገውን ታውቂያለሽ። ሰው እንዴት እንደምታደርግ እንዴት እንደምታስለቅስ ታውቂያለሽ አይደል? በቃ ምን አንቺ ለራስሽ ወደ አንቺው ነው እኮ የሚወርደው። ለምን ራስሽ ትጎጃለሽ? እሷን አሳልፎ መስጠት ነው እንጂ በቃ ምን ማለት ነው? ምን ማለት ነው? እሺ ንገሪኝ አንቺ። አሁን ማለት የተፈጠረውን እያንዳንዱ ነገር ምናልባት ከእሷ ጋር ተደጋጋሚ ጊዜ ቆይታ ለማድረግ ሞክረን ነበር። ነገር ግን ልታምንልን ፈቃደኛ አልሆነችም። ማን ጥቆማ እንደሰጠ እዚህ ነገር ላይ ማን ተሳታፊ ሊያደርግ እንደሚችል ብዙ ነገሮችን ስታወራ ነበር። ስለዚህ አሁንም እሷን እየጎዳን አይደለም ያለ ነው። ነገር ግን እናቷን አሳልፋ መስጠቱ ለእኔም ለአንቺ የሚጠቅም ነገር እንደሆነ ተነጋግረናል አይደለ? አባትሽ ያለበትን ሁኔታ ለማወቅ እኔም ደግሞ ብዙ ወንጀሎች እንደፈጸመች እና ብዙ ነገር ስታደርግ እንደነበረ ለማወቅ አባትሽን ለማግኘት ከእሷ ይልቅ እነሱ መረጥሽ እኮ። እሺ ቆይ አሁን አንቺ የምታውቂው ነገር የለም? ቢያንስ የት እንዳለ እንኳን ንገሩኝ። እሺ አላግኘው ግን በህይወት እንኳን መኖሩን ንገሩኝ እስቲ። እንዴ እኔ ላሳዝናችሁ እንጂ ምን ሆናችሁ ነው? ሰው እንኳን እኮ አላገኝም አይደል እንዴ? ያው ስንት ዓመት ስቀልብ አይደል እንዴ ኖርኩት። ቢሆንስ እሷ አትሻልሽም ነበር? ቆይ እሺ ይኸውልሽ ያንን እያንዳንዱ ነገር አስረድተናል። የአባትሽን ህይወት እንግዲህ በህይወት ካለ ህይወቱን ለመታደግ በህይወት ከሌለ ደግሞ እንደ ልጅ እርምሽን አውጥተሽ ምናልባት የሚቆርጥልሽ ነገር እንዲፈጠር ነው እየሞከርን ያለ ነው። ከዛ ውጭ ግን እቺ ጠንቋይ ብዙ ነገሮችን እንዳደረገች ነው እኛ የምንረዳው። አንቺም ደግሞ እያንዳንዱ የምትፈጽማቸውን ነገሮች ግልጽ አድርገሽ ንገሪኝ። ምናልባት እቺ ልጅ እያንዳንዱ ነገር የምትናገርበት ሁኔታ እንዲፈጠር። እኔ ምንም የምትነግረኝ
የምትነግረኝ ነገር እኔ እናቴንም እናቷን እንደምታገኝም አንድ ቀን አይቻት አላውቅም ነው የምትለኝ እንጂ እኔ እናቴን አግኝቻታለሁ ብላኝ አታውቅም። እና ልጇ እንደሆንኩ እንዳወቅሽ እኔ በምን ላቅል እችላለሁ? እናቴ ሲያወሩ ነው እዛው እሷ ቤት እንሄድ የለ እንዴ በስንት አንዴ በቃ እንትኑን ለማቅረብ ሲሄድ ሲያወሩ ሰማሁ። እና ጠቂያትም አባቴ የት ነው ብለሽ እሷን አጠቂያትም እንዴ? ጠየኳት። በቃ ይመጣል ነው የምትለኝ። እንዴ ስንት ዓመት ነው የሚመጣው እሱ? ከዚህ ይመጣል ካለችህ እንደምታመጣ ጠንቀቀሽ ታውቂያለሽ እኮ እንዴ ገዛ ገያ ጊዜው ታውቂያለሽ። ቢያንስ ድምፁን እንኳን ብታሰማ። እናትሽ ምንም አይነት ወንጀል ላይ ተሳታፊ እንዳለች እና ምንም እየሰራች እንዳልሆነ ነው ስትናገር የነበረው አይደለ? አሁንስ ምን አልኩኝ? ያልኩ ነገር እንግዲህ እናትሽ እያንዳንዱን ወንጀል እንደምትሰራ ደግሞ እቺ ሴት ለእኔ ከበቂ በላይ ምስክር ነች። እሷ እያንዳንዱ ነገር ትናገራለች። ከዛ በኋላ እንግዲህ አምነሽ ይሄን ወንጀል ለምን እንደምትፈጽም ከዛ በተጨማሪ እቺ ከመጣሽ በኋላ እንኳን ምን አይነት ሁኔታ እንደነበረሽ የእናትሽን አቅም የእናትሽን ኃይል በማሳየት ትሰራልሻለች አይነት ነገር ስትናገሪ ነው የነበረውና ታውቃለች። ሁሉም ሰው ነው የሚያውቀው ይሄን ነገር፣ ሁሉም ሰው ነው የሚያውቀው። የክዳትን ምን እንደምታደርግ ሁሉንም ነው የሚያውቀው። በቃ በአዳም ልኮ እኮ ነው። ቀልድ ነው እንዴ? በአዳም ልኮ ነው መሰራው ብያለሁ አይደል እንዴ? በአዳም ልኮም ቢሆን እኮ የእሷን ነገር ተማምነሽ ትጎራሻለች የሚለውን ነገር እንደመፈከር ወይም ደግሞ ሰው እንደማስፈራሪያነት መጠቀም የለብሽም አይደለ? እናትሽን የምትደግፊ ሰው አይደለሽም አንቺ። እሷ እናቴ ራሷን ቢሆን ከዚህ እንትን ስትዳፈር ምን እንደሚደርስባት አውቃለሁ እኮ አይደል እንዴ? ሌላ ሰው ምን እንደሚደርስበት አውቃለሁ፣ አያለሁ፣ እያየው ነው ያደግኩት አይደል እንዴ? ለዛ ምን እንደሚደርስባት እሷም ታውቃለች እኮ ከበቂ በላይ ነው። እሺ እንግዲህ አሁን ለእኔ ስትነግርኝ የነበረውን እናትየው ትሰራ የነበረውን ወንጀል እያንዳንዱን ንገሪኝ። ከዛ በኋላ ምናልባት አንቺን በተወሰነ መልኩ ከባልደረቦቼ ጋር እንድትቆይ ለማድረግ እሞክራለሁ ማለት ነው። እናቷ ምን አይነት ነገሮችን ነበር ትሰራ የነበረው? ስለዚህ ጠንቋያ ትሰራ የነበረውን እያንዳንዱን ወንጀል ግልጽ አድርገሽ ለመናገር ሞክሪ። ነገርኩህ አይደል እንዴ ቅድም። በቃ ይሄዳሉ። መጀመሪያ እሱ አይደለም የምትሄደው፣ ራሷቸው ሰዎቹ መጥተው እንዲያርጊልኝ ይሏታል አይደል? ከዛ በቃ እንደሚፈልጉት መጠን ብዛት ብርም ከሆነ የሚፈልጉትን ሰው የእሱን እድል ለመውሰድም ከሆነ እንደ እንትናቸው እዚህ ይመጣል፣ ይገበራል። በቃ አለቀ። እሺ ማለት ሌላ ስለ አባትሽ ጉዳይ ስለተለያየ ሁኔታ የምታነሺው ነገር የለም? በጠይቃትም በቃ አትነግረኝም። ይመጣል አለ እንዲህ ስራ ልክ የሆነው ከኔ ጋ ነው ምናምን ነው የምትለኝ እንጂ ምንም የምትነግረኝ ነገር የለም። ከዛ ግን በቃ ስራሽን አንቺ በስንት ሰዓት ስሪ ነው የሚባለው። የሚመጣውንም ዶሮም ከሆነ በግም ከሆነ ፍየልም ከሆነ በቃ ይታረድለታል። አንዳንዴም አስፈላጊ ከሆነ ሰውም የሚመጣበት ጊዜ አለ ልጆች። ስለዚህ እቺ ጠንቋይ ማለት አንደኛ ብዙ ሰዎችን በማሽበርበር ብዙ ወንጀሎችን በመስራት ዋና ስራዋ ነው። እሱ የከዳት ነው። ከከዳት ደግሞ በደንብ በቃ ስርስር አድርጋ ታስቀምጠሃለች። አትነሳ ማንም ምን ማለት እኔ ጋር እንዴ መጥተው እንዳለ እንትናቸው የሚሰጡት ትገላለች እያልሽኝ ነው? እያንዳንዱን ስራ የምትሰራዋ እሷ እንደሆነች እየተናገረች ነው ያለች። በቃ እሷ ናት ማዘዣውን የምትልከው እሷ ናት። አርፈሽ ቁጭ የምትይ ከሆነ አርፈሽ ቁጭ በይ። አሁን ስለ እናትሽ እንደዚህ አይነት ነገሮችን ሲነሱ በዚህ ልክ የምትናደጂበት ሰዓት ላይ አይደለም ያለሽው። ተናገሪ። የትም ገደል ቢገባ አባቷ ስለ አባቷ ጉዳይ አሳስቦት ነው ወደዚህ ቦታ ላይ መጣችው አይደለ? ይሄንን ነገር ልትይ ደግሞ አይገባም። ስለ እናትሽ ለሁለታችንም ጥቅም እኮ ነው። አሁን እዚህ ጋር እነሱ እኮ ለሁለታችን ነው። በቃ እሷ መታሰር ካለባት ትታሰር። አባቴን ካገባችሁበት አውጡት። በቃ አባትሽ እኔ ምን አገባኝ? ምን አገባኝ? ስለናንተ ሰሚኛለሽ? ለቀቀት። እሷ ለቀቀት። ቆይ ለቀቀት። 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 እባክሽ ቆይ ለቀቀት። ለቀቀት። አረ ተፈለገ ጀርባ ያለ ሰዎች እባክሽ ለቀቀት። ደህና ነሽ? ደህና ነሽ? ደህና ነሽ? ደህና ነሽ? እጅሽ ምንድን ነው? ሰምኛለሽ? እንደዚህ አይነት ጉዳቶችን ማድረስ ተገቢ አይደለም። እሺ ጥሩ በሆነ መንገድ እያወራን አይደል? ጥሩ በሆነ መንገድ የምናወራ ከሆነ ደግሞ ተግባብተን የእናትሽን ነገር ማስረዳት ያለብን። እዚህ ወንጀል ላይ ተሳታፊ ከሆንሽ እያንዳንዱ ነገር ብቻ አድርገሽ ትናገራለሽ። ለእኔ ምስክር የሆኑትን ሰዎች ደግሞ የመንካት ምንም አይነት መብት የለሽም። ስሟን ብቻ ሳይሆን አንቺ እዚህ ወንጀል ላይ ተሳታፊ እንደሆንሽ እያንዳንዱ ነገር ትናገራለሽ። ስለዚህ ብቻ አድርገሽ የምትናገሪ ከሆነ ታወራለሽ። ይኸውልሽ እያንዳንዱን ነገር እንደምትናገሪ አምነሽ ነው እዚህ ቦታ ላይ መጣሽው። አሁንም ቢሆን ማልቀስ መፍትሄ አይሆንም። ገባሽ? ነገሮችን ግልጽ አድርገሽ መናገር መቻል አለብሽ። እዚህ ወንጀል ላይ ተባባሪ እንደሆንሽ እያንዳንዱ ነገር እንደምትናገሪ ቃል ገብተሽልናል። አሁን ምን ላይ ነው ተባባሪ የነበርሽው? ከእናትሽ ጋር ተጋገዥበት የነበረው ምክንያት ምንድን ነው? ግልጽ አድርገሽ ነገር ይሄንን እናንተ ስለምንድን እኔ ሴት ልጅ አይደለሁ እንዴ? ለምንድን እንደዚህ የምትጎዱኝ? ይኸውልሽ ታውቃለህ እኮ የእኔንም ስቃይ ነግሬሃለሁ አይደል እንዴ? እናትሽ ብዙ ሰዎችን በድላለች፣ ብዙ ሴቶችን ጎድታለች።
እናትሽ የምትሰራበት ቦታ ላይ ብዙ ሴቶች ተደፍረዋል። እዛ ቦታ ላይ የብዙ ሴቶች ደም ፈሷል፣ የብዙ ሰዎች እንባ ፈሷል። ያንን ነገር ደግሞ ማስተካከል አለብን እያለን ያለ ነው። አንቺም ደግሞ እዚህ ነገር ላይ ተሳታፊ እንደነበርሽና ከተፈጠሩት ወንጀሎች መሀል አንዳንዶቹን አንቺ እንደፈጸምሻቸው አምነሽልናል። ስለዚህ ግልጽ አድርገሽ እያንዳንዱን ነገር ንገሪኝ። ከዚህ በኋላ ወዴትም አትሸሹም። እሺ በቃ እነግርሃለሁ አልኩህ እንዴ። በቃ እነግርሃለሁ ብዬ ነው እዚህ ጋር የመጣሁት። በቃ እነግርሃለሁ። ንገሪኝ። እሺ አሁን ከምኑ ልጀምርልህ? እናቴ ያው በቃ ታደርጋለች፣ ግን እሷም እኮ ወዳ አይደለም። እሷም ወዳ አይደለም፣ በቃ ወዳ አይደለም ስል በቃ እሷም ከእሷ በላይ የሆኑ አሉ። ይህን ባዕድ አምልኮ እንትን የሚሉ ጠንቋዮች አሉ። እሷ የምታምንበት የነበረ አለ እና እሱ በቃ አንድ ተሙ የተባለ የሆነ ጋዜጠኛ ይሁን ምን እንደሆነ አለ ብቻ ያ ሰው እንትን እንድትል ትእዛዝ ተሰጥቷት ነበር እና በቃ የመጨረሻ ከዛ እንትን ለመውጣት ህይወት ለመውጣት ማለት ነው። ከዛ በቃ እሱ ግዴታ እሱ ካልሞተ እንትና ማለት እሷ በቃ ከዚህ ህይወት መውጣታችን ተብላለች እና በቃ አሳስረው አስቀምጠዋታል። እሷም ወዳ አይደለም እና ግዴታ ያ ነገር ካልሆነ ደግሞ እሷ ናት የምትሞተው። ከዚህ ህይወት ከወጣች ያ ሰው ሳይሞት ከዚህ ከወጣች እሷ ትሞታለች። እሷ ከምትሞት ደግሞ ወይ ማቆያ የሆነ ሰዎች መገበር አለባት ማለት እሷ ተሙን መግደል ካልቻለች እና ተሙ እስኪሞት ድረስ ደግሞ የእሷ ህይወት እንዲቆይ ካስፈለገ የሌላ ሰው ደም መፍሰስ መቻል አለበት ነው እያልሽ ያለሽው? አዎ በቃ እሷ ወዳ አይደለ ከዚህ ህይወት ለመውጣት የምታደርገው መስዋዕትነት ነው እንጂ እሷም ወዳ አይደለም ይህን ነገር እያደረገች ያለችው እና በቃ እሷም በጣም ተሰቃይታለች። ወደ ሞቷ ነው በቀን በቀን እያመራች ያለችው። ያው እኔም ቢሆን እኮ በዚህ ጉዳይ እንዴት እየተጎዳው እንዳለ ማየት አይከብድህም አይደል እንዴ? እሷም እኮ በቃ ብትወጣ ደስ ይላታል ብዙ ጊዜ ብላኝ ታውቃለች። እና ግዴታ ይሄ ነገር መፈጸም አለበት። እሷ ራሷን መስዋዕት እንድታደርግ ደግሞ እኔም አልፈልግም። ከሷ በላይ አሉ የሚባሉት ጠንቋዮች ወይ ደግሞ ይህንን ጉዳት ያደርሳሉ ተብለው የሚታሰቡ ባዕድ አምልኮ አምላኪዎች ያሉ ሰዎች ለምንድን ነው እናትሽን መግደል ያስፈለጋቸው? እናትሽ ምን አይነት ነገሮችን ስላደረገች ነው? እሷ በቃ መጀመሪያ እዚህ ባዕድ አምልኮ ላይ እሷ መጀመሪያ ታምናቸው ነበር። እነዛን ባዕድ አምላኪዎች ታምናቸው ነበር። በቃ ብዙ ነገር ውለታ ውለውላታል ይመስለኛል። እና በቃ እዚህ ነገር ውስጥ ገባችበት። አንደኛ ከገባችበት በኋላ እኔ ልጅ እያለሁ ነው የገባችው እዚህ ነገር ውስጥ እና ከዚህ ነገር ውስጥ ገብታበታለች። እሷ መውጣት ፈለገች። ግዴታ ለመውጣት ደግሞ ይህን ነገር ማድረግ አለባት። ካልሆነ እሷ ትሞታለች። በቃ እሷ ወዳ አይደለም፣ መንፈሱም አለ። በቃ እሷ ራሷን ማዘዝ እስከማትችል ድረስ ማለት ነው። እነሱ ናቸው የሚቆጣጠሩት ሁሉንም ነገር። በቃ ሁሉንም ነገር የታዘዘችው ማድረግ ነው። ሌላ አማራጭ የለም። ምንም አማራጭ የላትም። ስለዚህ አሁን ምናልባት እኛና የእናትሽ ካዳሚ ናቸው ብለን ያገኘናቸው ሰዎች የምናምነው ሌላ ነው ማለት እዚህ ነገር ላይ የተለየ ነገር እንዳለ፣ ከዛ በተጨማሪ ደግሞ እናትሽ የበላይ እንደሆነች ምንም አይነት ነገር እንደሌለባት ነው። ግን አንዳንድ መረጃዎች ደግሞ ከዚህ በፊትም ከእሷ በላይ ጠንቋዮች እንዳሉ እና እሷ ምትሞት እንደሆነ የተሙ ደም የማይፈስ ከሆነ ወይ ደግሞ ሰብለ የተባለች ሴት ነበረች እና ያቺ ሰብለ የተባለች ሴት እንድትሞት የተፈለገው ደግሞ ተሙን አልገድልም ስትል እሷን በመግደል ምናልባት የእናትሽን እድሜ ለማርዘም ነበረ ማለት ነው። አዎ በቃ ብዙ ሰዎች በዚህ ጉዳይ በዚህ ባዕድ አምልኮ በጣም ነገሩ ውስብስብ ነው። አንተ እንደምትለው እንደዚህ እንደምታወራው ቀላል አይደለም። እሷ ግዴታ በቃ እሷም ወዳ አይደለም ብያለሁ። በእርግጥ አንተ ያልከውም ሆኖ ሊሆን ይችላል፣ ግን እሷም ወዳ አይደለም። በቃ እነዛ ሰዎች ግዴታ መሞት አለባቸው እሷ ራሷን ለማቆየት ማለት ነው። እንዳልኩ ነው በቃ ያ ልጅ መሞት አለበት። በቃ ምንም አልሳካ ሲላት ግዴታ ትእዛዝ ተቀበለች እና ያን ትእዛዝ ማንሳካት አለባት ግዴታ በቃ። እሺ እንግዲህ እዚህ ቦታ ላይ መታ የነበረው ወይ ደግሞ ስለ እናንተ ያለውን እያንዳንዱ ማስረጃ ነግራን የነበረችዋ ሴት አባቷ የት ነው ሊጠፋ ይቻለው? ወዴት ሄዶ ነው አባቷስ? ማለት አባቷን ረጅም ዓመት ከ10 ዓመት በላይ ነው ለአንቺ እናት ካዳሚ ሆና አገልጋይ ሆና ስትሰራ የነበረው። ያንን ደግሞ ስታደርግ የነበረው የአባቷን ህይወት አስጨንቋት የአባቷ ህይወት ያለበትን ሁኔታ ለማወቅ ስለፈለገች ነበር። እና ምናልባት እዚህ ነገር ላይ የምታውቂውስ ነገር አለ?
አባቷ የት እንደሆነ እናቴ እንደምታውቅ አውቃለሁ። እኔ ግን አላውቅም። ግን እናቴ እንደምታውቅ አውቃለሁ። ምን እንደሆነ ታውቃለች እሷ። እና በቃ እሷ ግዴታ በቃ እናቴም እየተሰቃየች ነው። ለምንድን አትረዷት? እነዛ ዋና የሚባሉት ጠንቋዮቹ ናቸው ይህን ነገር መጠየቅ ያለባቸው። እና በቃ እናቴ ራሷን ለማዳን የምታደርገው መስዋዕትነት ነው። እሺ እናትሽን ከዚህ ህይወት ለማውጣት ወይ ደግሞ ከዛ ማለት የበላይ ናቸው ከሚባሉ ባዕድ አምልኮአውያን ለማሸሽ ምንም አይነት ሙከራ አላደረጋችሁም ነበረ? ብታደርግም እንደዚህ ነትሽ የምትችለው ነገር አይደለም እያልኩ ነው። አንተ እንደምትለው ቀላል አይደለም። የትም ብትሄድ የምታመልጠው ነገር አይደለም። አንዴ ከገባህበት መውጫ የለውም። በቃ ሁሉ ነገሯን ነው አሳስሮ ቁጭ ያደረጓት። በእርግጥ እሷም ትፈልጋለች እኮ፣ ግን ደግሞ እንዳልኩ ነው በቃ እሷ ራሷን ማደል የምትችልበት ሁኔታ ውስጥ ሆነ አይደለም። በቃ እዚህ ነገር ውስጥ ገብታ ተዘፍቃበት በኋላ ነው ያወቀችው ራሷን ማለት ነው። በቃ ከዚህ ነገር መውጣት የፈለገችው የዛኔ ነው። መጀመሪያውኑ ቢሆን መውጣት ትችል ይሆናል፣ ግን አሁን በቃ ገብታበታለች። ለዛ በቃ ማዳን አትችልም ራሷን። ነገሮችን አሁን አድርግ የተባለችን ነገሮች ማድረግ አለባት ግዴታ። ስለዚህ ያንን ነገር ማድረግ የማትችል ከሆነ ግን ከዛ ህይወት መውጣት እንደማትችል እና የእናትሽ ህይወት ምናልባት ወደ ማብቂያው እየደረሰ እንደሆነ ነው የምትረጂው ማለት ነው። አንቺ እኔ ማውቀው በቃ እሱን ነው። እሷ ወድ አይደለም ሰዎች ላይ ክፉ ነገር ብታደርግ በቃ ትዕዛዝ ነው የምትቀበለው። ታዲያ ማለት ያንን ነገር ማድረግ ተገቢ ነው። ምክንያቱም የእናትሽ ህይወት አደጋ ላይ ሊሆን ይችላል። እናትሽ ስለራሷ ህይወት ልትጨነቅ ትችላለች። ነገር ግን የብዙ ሰዎችን ደም ማፍሰስ፣ ብዙ ሰዎችን ያለ ወላጅ ማስቀረት፣ ብዙ እናትና አባቶችን ያለ ልጅ ማስቀረት ተገቢ ነው። እሷ የምትሰራው ስራ ቆንጆ ነው። ምን አማራጭ አላት ስታስበው? አንተ እንደምታወራው ቀላል መሰለህ? ምን አማራጭ አላት ማለት ምን ማለት ነው? የሰዎችን ህይወት ማጥፋት ሌላ አማራጭ ነው። ሰዎችን ያለ እናት ያለ አባት ማስቀረት ሌላ አማራጭ ነው። ልጆችን ያለ እናትና ያለ አባት ማስቀረት አማራጭ ነው። እኔስ ያለ እናት ብቀር ደስ ይልሃል? እሱ መጀመሪያ እናትሽ ፈቅዳ ወደ የገባችበት ህይወት ነው አይደለ? እዚህ ነገር ላይ ግን ሳይፈቅዱ የገቡ ሰዎችን አንደኛ አውሬ ለተባለው አካል እየሰጠች እንደሆነ እየመገበች እንደሆነ፣ ከዛ በተጨማሪ ደግሞ ሰዎችን እያጠፋች ነበር አይደል እንዴ? ፈልገው እኮ ነው መጀመሪያ እሷ ጋር የሚመጡት አይደል እንዴ? ከዛ በፊት ምናልባት ፈልገው የመጡት ቤተሰቦቻቸው ሊሆኑ ይችላሉ። ልጆቹ ግን ምንም በማያውቁበት አይነት መንገድ ነው እየጎዳቸው የነበረው። ያን ማድረግ ደግሞ ተገቢ ነው ብዬ አላስብም። ከዛ ውጭ ደግሞ ለአውሬ እያሳለፉ መስጠት፣ ደማቸውን ማፍሰስ፣ እንባቸውን ማፍሰስ ተገቢ አይደለም። ለአንቺ እናት ጥብቅና ስቆሚ የሌሎችም ህይወት ሊያሳስብሽ ይገባ ነበር አይደለ? በቃ እናቴ ናት አይደለ እንዴ? ግዴታ ጥብቅና መቆም አለብኝ። እናቴ ናት። እኔ እንትን ማለት አልችልም። እሷን እንዴት ነው እናቴን እንዴት ነው ላጋልጣት የምችለው ስታስበው? እሺ እናትሽ እንዴት ነው ልናገኛት የምንችለው? መጀመሪያ እሷንም ወዳና ፈቅዳ እንደዚህ እንደማታረግና መጀመሪያ የበላይ ያሉትን ሰዎች እንደምታጋለጡ ቃል ከገባችሁ ላይ መምጣትም ትችላለች። ለአንቺና ለእናትሽ የምንገባው ምንም አይነት ቃል የለም። ምክንያቱም እናትሽ ብዙ ወንጀል የፈጸመች ሴት ነች። አንቺም ደግሞ መጀመሪያ ላይ ወንጀለኛ እንዳልሆንሽ ስታስመስይ ነበርሽ። ነገር ግን ከእናትሽ ጋር እያንዳንዱን ወንጀሎች ትፈጽሚ የነበርሽ ሴት ነች። ስለዚህ ለሁለታችሁም ምንም አይነት ቃል ልንገባላቸው አንችልም። የበላይ ያሉ የሚባሉትም ጠንቋዮች በወንጀላቸው እንዲጠየቁ፣ ባደረጉት ስራ እንዲጠየቁ፣ እናትሽም ብትሆን ደግሞ በፈጸመቻቸው ወንጀሎች እንድንጠየቅ እናደርጋለን። ነገር ግን ምናልባት እሷን የምናገኝበት መንገድ ላይ የምትተባበሪን ከሆነና እናትሽም እነዛን ሰዎች እንድናገኝ ተባባሪ የምትሆን ከሆነ በተለየ ሁኔታ ህግ የራሱን መንገድ አይቶ ሊያቀልላችሁ ይችላል፣ ከኛ ጋር ስለተባበራችሁ። ያን መንገድ ማትፈልጉ ከሆነ ግን እንግዲህ ምናልባት መንገዳችን ለየቅል ነው የሚሆነው ማለት ነው። እናትሽንም ለማግኘት የተለየ ጥረት ማድረግ እንችላለን። አንቺን ግን ወደ እስር ቤት እንወረውርሻለን። ለምን እናቴን እዚህ ነገር ውስጥ እንዳልኩ እኮ ነው። ይህን ሁሉ ነገር ይህ እንኳን አታምነኝም ማለት ነው? አዎ እጠራታለሁ ከፈለክ፣ ግን ያው እንዳልከው ይህ ነገር ታሳቢ መደረግ የሚቻል ከሆነ ብቻ ነው ምጠራለን። በጣም ጥሩ። ስለዚህ እናትሽ ወደዚህ ቦታ ላይ መምጣት ትችላለች ማለት ነው፣ ወይ ደግሞ አንቺ በጠራሻት ሁኔታዎች ላይ ወዲያው መምጣት ትችላለች። እሷ ማግኘት እንችላለን። ምክንያቱም የተለያየ አይነት ጫካዎች ላይ ፍለጋ ስናደርግ እንደምትሰወርና ልትገኝ እንደማትችል ነበር የሷ አካዳሚው ሲነግሩን የነበረው። አንቺ ግን ልጇ ስለሆንሽ በጠራሻት አጋጣሚ እዚህ ቦታ ላይ ልትገኝልን ትችላለች። አዎ እኔ ወይ በቃ ግን ምንም ጉዳት እንደማይደርስባት ብቻ ጉዳት አናደርስባትም። እሷ እኛን ላለመጉዳት እስከመጣች አምና ከነዛ እስራቷ ወይም ደግሞ አሉ ከተባሉ ከበላይ ሰዎቿ ለመውጣት እስካሰበች ድረስ
እኛም እሷ ላይ ምንም አይነት ጉዳት ልናደርስባት መጀመሪያ ከእነሱ ነፃ እንደምታወጧት ቃል ከገባችሁልኝ ብቻ ጠራታለሁ። ይኸውልሽ እናትሽ እኛን ተባባሪ የምትሆን ከሆነ ማታስቸግረን ከሆነና ያደረገቻቸውን እያንዳንዱን ወንጀሎች የምታምን ከሆነ ቃል እገባልሻለሁ አሉ የተባሉት የበላዮቹ ወንጀለኞች አሳልፋ የምትሰጠን ከሆነ እሷ የምትጠየቀው በወንጀሎቿ ብቻ ይሆናል። እነዛን ሰዎች ይዘን ደግሞ ከዛ ሰዎች ነፃ የምታደርጓት ከሆነ እጠራታለሁ፣ ችግር የለውም። በጣም ጥሩ። ስለዚህ እናትሽን እንዴት ነው ልናገኛት የምንችለው? አሁን ንገረኝ። እሱን እኔ ካመመኝ ወይ የሆነ ነገር ከሆንኩኝ ቶሎ ነው የምትመጣው። አሞኛል ልላት ትችላለሁ፣ ያን አማራጭ መጠቀም እንችላለሁ። ስለዚህ ማለት የትኛውንም አይነት ጊዜ ሳታባከን ሳትቆይ እዚህ ቦታ ላይ ልትገኝ ትችላለች ማለት ነው። ቆንጆ። ስለዚህ እንግዲህ ከካሜራ ጀርባ ያላችሁ ሰዎች እናቷ የምትመጣበትን ወጥመድ ለማዘጋጀት እየሞከርን ነው። ሁላችሁም በደንብ ተዘጋጁ። አንቺም ስልክ ትደውይላታለሽ። እንዳመመሽ ብቻ በሆነ መንገድ አሳመነሻት። እዚህ ቦታ ላይ እናትሽ እንድትመጣና እንድናገኛት እንፈልጋለን። እዚሁ ነው የምንጠብቃት፣ የትም አንሄድም። ዛሬ አንቺንም እናትሽንም ይዘን ነገሮችን ለመፍታት ስለሆነ የምንሞክረው። ብዙ ጊዜ ለፍተናል ተመልካቾቻችን። ያችን ጠንቋይ ለማግኘት ብዙ ሙከራዎች አድርገን ነበር፣ ግን ልናገኘት አልቻለም። ዛሬ ግን በልጁ አማካኝነት መናገኛት ይመስለናል። ለዚህ ነገር ደግሞ በጣም የተባበሩን ሚኪያስና የሚኪያስ እህት እንግዲህም ከሚኪያስ ጋር ግንኙነት ያላቸው ሰዎች ነበሩ። ስለዚህ እናትየውን ለማግኘት እቺ ልጅ ማሳመኛ አድርገን እዚህ ቦታ ላይ ጠብቀናት እናትየው እንድትመጣ እናድርጋለን ማለት ነው። ከካሜራ ጀርባ ያለው የኛ ሰዎች ወጥመድ ውስጥ እንዳንገባ በተቻለ መልኩ ለመዘጋጀት እንሞክራለን። እናትየው እንደመጣች የሚፈጠረውን ነገር ደግሞ ለእናንተ የምናሳይ ይሆናል ማለት ነው። አብራችሁን ቆዩ እሺ። ከካሜራ ጀርባ ያላችሁ ሰዎች እባካችሁ ምንም አይነት ወጥመድ ውስጥ እንድንገባ አንፈልግም። እናትየው እየመጣች እንደሆነ ነገር አናለች። ስለዚህ ሁላችሁም ተዘጋጁ ማለት ነው። እኛ እናትሽን የመጉዳት ምንም አይነት ፍላጎት የለንም። አንደኛ ከህግ አካላቶች ጋር የምንሰራ ሰዎች ስለሆነን ሰዎችን በመጉዳት ሳይሆን ለፈጸሙት ወንጀል ቅጣት እንዲያገኙ፣ ንጹህ ከሆኑ ደግሞ ለተበደሉት በደል ፍትህን እንዲያገኙ ምንሰራ ሰዎች ነን። ምንም እናደርገው ነገር እናቴ በጣም ተናዳጅ ናት እና በቻላችሁት አቅም ልታረጋጓት ሞክሩ። ችግር የለውም። እየመጣች እንደሆነ ነው የሰማነው። ስለዚህ እናትሽ ከመጣች በኋላ የተለየ ልታደርግ የምትችላቸው ነገሮች ካሉ ግን እባክሽን በተወሰነ መልኩ ጥንቃቄ እንድንወስድ ንገሪኝ። ምናልባት ከሰዎችን ካየሽ ምናምን እንድትደናገጪ አንፈልግም። ካሜራም እዚህ ጋር ነው። ይኸውልሽ አንቺን ፈልገን ነበር የመጣ ነው። መጀመሪያ እባክሽን ተረጋጊ። ይኸውልሽ እኔ እናት ተረጋጊ። ይኸውልሽ መጀመሪያ ተረጋጊ እባክሽን። ስሚኝ ይኸውልሽ ከታሰርሽው ስርዓት ካለሽበት ወንጀል ወይ ደግሞ ከአንቺ በላይ አሉ የሚባሉ ጠንቋዮች እንዳሉ ነገራናለች ልጅሽ። ከዛ ነገር እንድትወጪ ነው ወደዚህ ቦታ ላይ መጣ ነው። ከዛ ነገር እንድትወጪ ነው የፈለግነው። ስሚኝ መጀመሪያ ተረጋጊ። ህይወትሽ እየተጎዳ ብዙ ወንጀሎችን እንደምትፈጽሚ ሰምተናል። ስለዚህ ከዛ ነገር አንደኛ ተጠያቂ እንድትሆኚ ከዛ ህይወት ደግሞ እንድትወጪ ነው ወደዚህ ቦታ ላይ መጣ ነው። ተነቃቀምዳ ውጣ። ከዚህ የትም አንሄድም። አንቺን ይዘን በእኛ ቁጥጥር ውስጥ ገብተሻል። ይኸውልሽ በእኛ ቁጥጥር ውስጥ ምንም የምትረብሽ ነገር የለም። ይኸውልሽ የፈጸምሻቸው ወንጀሎች ብዙ እንደሆነ እናውቃለን። እባክሽን አርፈሽ ቁጭ በይ። ሰሚኛለሽ? አንቺ አገባሽ። ይኸውልሽ ተረጋጊ። ብዙ ወንጀሎችን እንደፈጸምሽ እናውቃለን። ስለዚህ እነዛን ወንጀል ጌታ እያለ ማንም ምንም አይነካም። ይኸውልሽ የምታምኛቸውን ልጅሽ ለአንቺ አስባ ነው ወደዚህ ቦታ ላይ መጣች። ስለዚህ ተረጋጊ። እያንዳንዱን ነገር ነግራሽ ነው ወደዚህ ቦታ ላይ መጣች። ስለዚህ አረፍ ማቲ ከሆነ እርምጃ እንድንወስድ ነው የምታረጊን። የኃይል እርምጃዎችን ከመውሰዳችን በፊት ደግሞ አርፈሽ ቁጭ በይ። አንቺን የምንፈራበት ምንም አይነት ምክንያት የለም። እባክሽን ይኸውልሽ ሰሚያለሽ? እባክሽን አርፈሽ ቁጭ የምትይ ከሆነ አርፈሽ ቁጭ የማትይ ከሆነ ደግሞ ነገሮች ወደ ከፋ ነገር ነው የሚሄዱት። ከዚህ የትም አንሄድም። የሰራሽውን እያንዳንዱ ነገር እናውቃለን። ምን አይነት ወንጀል ስትፈጽሚ እንደነበረ፣ ከአንቺ በላይ ምን አይነት ሰዎች እንዳሉ፣ ሰዎችን ለማስገደል ታስቢ እንደነበረ ወዶ መቶ ሰግዶ ነው የሚፈልገውን የሚያሳካለት እንጂ ማንንም ለምንን አናመጣም። ስለዚህ ስለምትሰሪው ስራ በደንብ እርግጠኛ ነሽ ማለት ነው? የምን ስራ ነው የሰራሁት? ሰዎችን እንረዳለሁ። ከዛ ውጭ ምንም የሰራሁት በባዳም ልክ ሆነ ሰዎች የምትረጂው ሰዎችን በማጥፋት ሰዎችን በመግደል የሚያገባህ ነገር አለ? እርግጠኛ ነሽ? አያገባህም አልኩ እኮ። ስለዚህ ኃይል እንጠቀማለን። አንቺ እኔ ጋር አለ የምትይው ኃይልን ደግሞ ለእኛ እንድታሳይ እናደርጋለን። ይኸውልሽ እናት መጀመሪያ ተረጋጊ። ምን አይነት ነገሮች እንደተፈጠሩ ብዙ ነገሮች በአንቺ ህይወት ውስጥ እንዳለፉ አውቃለሁ። ነገር ግን ብዙ ወንጀሎችን የፈጸምሽ ሴት እንደሆንሽ፣ ብዙ ሰዎችን የጎዳሽ ሴት እንደሆንሽ እናውቃለን። ለዚህ ደግሞ ወንጀል ህግ በተለየ መንገድ አንቺ የሚቀጣበትን መንገድ ለማመቻቸት እንሞክራለን። አሁን አንቺ ልናግዝ አንቺ ልንደግፍ ነው እዚህ ቦታ ላይ መጣ ነው።
ምናልባት መደገፍ መታገዝ የሚገባሽ ሴት ላትሆኚ ትችያለሽ እንደፈጸምሻቸው ወንጀሎች። ነገር ግን ከአንቺ በላይ ይህንን ስራ እንድትሰሪ የሚያደርጉሽ ሰዎች እንዳሉ ልጅሽ ስለነገረች እና ለልጅሽ ቃል ስለገባን ነው። ይህንን ነገር ብናደርግም ግን ከህግ ከለላ ከእስራት የምታመልጪ አይሆንም በፍጹም። ተግባባን? ስለዚህ አንቺ ጋር ያለውን እያንዳንዱ ነገር ንገሪን። ከአንቺ በላይ ያሉትን ሰዎች የምናገኝበትን መንገድ አመቻችልን። እኛን ስለተባበርሽን ህግ የተለየ ማቅለያ ያድርግልሽ። ከዛ ውጭ ግን እንግዲህ ብዙ ደም አፍሰሻል፣ ብዙ እንባ አፍሰሻል፣ ብዙ ሰዎችን ጎድተሻል። ከምን የመጣ እንደሆነ ምናልባት እያንዳንዱ ነገር መናገር የምትፈልጊው ነገር ካለ ግን ልስማሽ አንቺ። ያው ነግረሃለች አይደለ? እንደነገረቻቸው ነው። እኔ ማለት ይሄ ነገር በቤተሰብ ነው። ቤተሰቦቼ እናትና አባቴ ይህንን እምነት ይከተሉ ነበር፣ ባዕድ አምልኮ። ከእነሱ ጋር ሆኜ ነው ከልጅነት ይዤው ወርሼ ያደግኩት። ከዛም በኋላ በቃ እነሱ ሲያልፉ እኔ ቀጠልኩበት። ነገር ግን እኔ ለወንጀል አይደለም ስሰራ የነበረው። ወንጀል ሳይሆን እኔ የምሰራው ጥሩ ነገር ነበር። እኔን ሊጎዳ እኔን ሊያስከፋ የመጣ ሰው ግን ያለቅሳታል ወይም ደግሞ ደሙ ይፈሳታል። በቃ ከዛ ውጭ ጥሩ ነገር አደርግበታለሁ። በጣም ጥሩ ስራዎች የሰራሁላቸው እመቤት ሆነው የሚኖሩ ሰዎች አሉ። ክፉ ክፉን ብቻ ከሆነ እናንተ የያዛችሁት አላውቅም። ከዛ ባሻገር ግን ያው አሁን እኮ ይቺ ልጅ ናት እንደዚህ ያንከልክላ ያመጣችኝ። በዚህ ሰዓት እኮ እኔ መውጣት አልነበረብኝም። ለምንድን ነው በዚህ ሰዓት መውጣት ያልነበረብሽ? አልነበረብኝማ በቃ ተጎዝጉዞ እኔ የምካደምበት ሰዓት እኮ ነው። አሁን እኮ መውጣት የነበረብኝ ሰዓት አልነበረም። መናገርም አልፈልግም በዚህ ሰዓት። ይኸውልሽ አንቺ ጋር የነበሩ ሰዎች ብዙ አይነት ነገሮችን እንደሚያደርጉና ብዙ ሰዎችን እንደምታደርጉ እናውቃለን። ምናልባት ነገሮች ስሜታዊ እያደረጉሽ ወይ ደግሞ የምታምኚው የባዕድ አምልኮ እምነት በተለየ ሁኔታ አንቺን እየተቆጣጠረች ሊሆን ይችላል። አንቺን የምንፈራበት አንቺን የምንሸሽበት ግን ምንም አይነት ምክንያት ስለሌለ ረጋ ብለሽ ነገሮችን አስረጂ። ከዚህ በኋላ ወዴትም እንደማታመልጪ ወይ ደግሞ አለኝ የምትይው ኃይል ከኛ እንደማያድንሽ ቃል እገባልሻለሁ፣ እነግርሻለሁ። አይ እዚህ ጋር እኮ ማስፈራራቱን ማንገራገሩን ተው። እኔ ከኔ በላይ ያሉ ሰዎች አሉ። እሺ እነሱም በጣም ትልልቅ ሰዎች ናቸው። በጣም ብዙ ስራ የሰሩ ሰዎች ናቸው። እኔ በእርግጥ ከዚህ ህይወት መውጣት እፈልጋለሁ። የሰሯቸውም ነገሮች ትክክል ናቸው እያልኩ አይደለም። ህግ እንደሚጠይቀኝ ያውቃለሁ። ግን በአሁኑ ሰዓት እነሱ ናቸው ይሄን አድርጊልን ይሄን አድርጊልን የሚሉ። እኔ ምን ማድረግ አለብኝ? መሞት አለብኝ? በእኔ ቦታ ሆነ ራስን አታይም እንዴ? ለዚህ ለአንድ ልጄ መኖር አለብኝ። ለአንድ ልጅ የምታስቢ ከሆነ እኮ አንደኛ ከዚህ ህይወት ውስጥ መውጣት መቻል ነበረብሽ። ከዛ ውጭ ደግሞ አንቺ ለአንድ ልጅሽ የምታስቢውን ያህል እኮ ብዙ ወላጆች ለልጆቻቸው ያስባሉ። እነዛን ሰዎች ግን ከማጥፋት ወደኋላ አላልሽም ነበረ። እነዛን ሰዎች ከመጉዳት ወደኋላ አላልሽም ነበረ። ይኸውልህ ወንድም አሁን አንዴ ልረዳሽ ነው የመጣው ብለኛል አይደል? ልትረዳኝ ከሆነ የመጣህ ልንገርህ። በቃ ሰዓቱ ባይሆንም እኔ በዚህ ሰዓት መናገር ባልፈልግም ልንገርህ። እኔ የምሰራው ትክክለኛ ጥሩ ስራ ነበር። የተቸገሩትን እረዳለሁ፣ ሰላም ያጡትን ሰላም እሰጣለሁ። በብዙ ደግ ደግ ነገሮች አድርጌያለሁ። እናንተ ክፉን ይዛችሁ ነው የመጣችሁ። ከዛ ውጭ ግን ይህንን ነገር ወደ ክፋትና ወደ ወንጀል እንዲቀየር ያደረጉት ከኔ በላይ ያሉ ሰዎች ናቸው። እነሱ ደግሞ ያው የሚፈልጉት አንድ ሰው ማጥፋት ከፈለጉ አጥፊ ይሉኛል። ይህን ሰው ካላጠፋሽ አንቺ እናጠፋሻለን ይላሉ። ስለዚህ ምን ማድረግ ነበረብኝ? ስለዚህ ከአንቺ በላይ ያሉ ሰዎች አንቺን ስለሚያዙሽና አንቺ ደግሞ ሰዎችን ማጥፋት ማትቺ ከሆነ የአንቺ ህይወት አደጋ ላይ እንደሚወድቅ ወይ ደግሞ እንደሚጠፋ ነው እየነገርሽኝ ያለሽው ማለት ነው? አዎ ያው ነግረው ይሆናል ልጅ። ከምንም በላይ በቃ እኔን አሁን እያስፈራሩኝ ያሉት ይሄንን ሰው እንደዚህ ካላደረግሽ የአንቺ ህይወት እዚህ ጋር ያልፋል፣ አንቺን ነው እዚህ ግብር የምናደርግሽ ይላሉ። እኔ ደግሞ በዚህ ቦታ ከልጅነት ጀምሮ አድጌበታለሁ። መልካም ስራ ሰርቼበታለሁ። በእርግጥ ክፉ ስራም ሰርቼበታለሁ። ያው ሊጎዱኝ የመጡትን ጎድቻቸዋለሁ፣ ሊያጠፉኝ የመጡትን አጥፍቻቸዋለሁ። ያ ይካድ። ከዛ በተረፈ ግን በአሁኑ ሰዓት ግን በእነሱ ቁጥጥር ስር ነው ያለሁት። ይሄን አርጊ የሚሉኝ እነሱ ናቸው። እኔ መውጣት ብፈልግም መውጣት አልቻልኩም። እንግዲህ ብዙ ሰዎች አንቺን አይተውሽ እንደማያውቁ ወይ ደግሞ እዚህ ምርመራ ላይ በነበርንበት ሰዓት ላይ ብዙ አንቺን ሊካደሙሽ የሚችሉ ሰዎች ከአንቺ ጋር ቅርበት ይኖራቸዋል ብለን የምናስባቸው ሰዎች ይዘን ነበር በእጃችን ውስጥ እና እነዛን ሰዎች ስንጠይቃቸው አንቺን በፍጹም አይተውሽ እንደማያውቁ ነበር። እኔም እንደዚህ አይነት ሰው ትሆኛለሽ ብዬ አልጠበቅኩም ነበር እና ያለመታየትሽ ምክንያቱ ምንድን ነበር? እኛም ብዙ ጫካዎች ውስጥ ምርመራ አድርገን ፍለጋ ስናደርግ ነበር። አንቺን ልናገኝሽ አልቻልንም። እንደምትሰወሪ ነበር የነገርሽን። እንደዚህ አይነት ኃይል ከምንድን ነው ያገኘሽው? ያው እንግዲህ እሱን ሚስጥሩን ብነግር በምን ታውቀዋለህ? ታውቀዋለህ? ንገሪኝ እስኪ። አትችልማ፣ አታውቀውም።
መሰወር በምችልበት አቅም እሰወራለሁ። ይሄ የራሴ ሚስጥር ነው ስለዚህ ነግሬያለሁ። ጫካ ውስጥ ያለመገኘትሽ፣ ከዛ ውጭ ደግሞ ብዙ ቦታ ላይ ሰዎች እኛ ጥቆማ በሰጡን ቦታ ላይ ያለመገኘትሽ ምክንያት የተለየ የመሰወር ኃይል እንዳለሽ እያመንሽ ነው ማለት ነው። አዎ ቆንጆ። አንቺን የካደሙሽ ሰዎች ወይ ደግሞ እዛ ቦታ ላይ የሚመጡ ሰዎች በተለያየ አይነት ጊዜ ላይ እዛው አንቺን በሚያገለግሉ ሰዎች የመደፈር አደጋ ላይ እንደወደቁ ነግረውን ነበር እና እነዛ ሰዎች መደፈራቸው ቀጥተኛ ከአንቺ ትእዛዝ ጋር ተያያዥነት አለው? ምን አገናኙ? ወዳ ከተደፈረች እኔ ምን አገባኝ? ያገባኛል እንዴ? አንድ ሴት በምንም አይነት መንገድ ወዳ ልትደፈር አትችልም። የእውነት ለልጅሽ መኖር የምታስቢ ከሆነ እነዛ ሴቶች ላይ የተፈጸመው እያንዳንዱ ነገር ልጅሽ ላይ ቢፈጸም በእንደዚህ አይነት መንገድ ትናገሪው ነበር? ልጅሽ ቢሆን የተደፈረችው ወዳ ከተደፈረች ብለሽ ታልፊው ነበረ? እዛ ቦታ ላይ የሚመጡ ሴቶች እኮ ነገርኩ። በቃ እኔ አድርጉ ምላቸውን ነገር ሊያደርጉ አምነው ፈቅደው ነው የሚመጡ። እነሱ ደግሞ እኔን አድርጊልን ያሉኝን አድርግላቸዋለሁ። ስለዚህ ይሄ ምንድን ነው ልዩነቱ? አንድ ሰው ወዶ ከመጣ እኔ አሁን ለምሳሌ ሰው ግደይልን፣ አንቺን እንዳንገልሽ ግደይልን እያሉኝ እየነገርኩ ነው አይደል? እነሱም ደግሞ የሚመጡት ይሄን አድርጊልን ብለው ይመጣሉ። ያንን ለማድረግ ከፈለጉ ደግሞ እኔ አድርጉ ምላቸውን ያደርጋሉ፣ ወደው ማለት ነው። እና ምንድን ነው ልዩነቱ? እሺ እንግዲህ ተመልካቾቻችን በጣም ከባድ የተባለችዋን ጠንቋይ ወይ ደግሞ በብዙ መንገድ ተሙ ልታሰቃየው አስባለች ተብላ የነበረችውን እኛም ለማግኘት ተቸግረን የነበረችዋን ጠንቋይ በቁጥጥራችን ውስጥ አውለናታል ማለት ነው። በእንደዚህ አይነት መንገድ እናገኛታለን ብለን አላሰብንም ነበር። ነገር ግን ነገሮች በቀላል መንገድ ሆነውልናል። በእርግጥ እውነት ለመናገር በቀላል መንገድ ሆነልን ብለን እያሰብን አይደለም። ምክንያቱም ልጇን ለማግኘት ብዙ ርቀቶችን ሄደናል። ከልጇ በተጨማሪ ደግሞ ብዙ ነገሮችን ለማድረግ ብዙ ርቀቶችን ሄደናል። ዛሬ ላይ እንደዚህ በቀላል መገኘቷ ተራ እንዳልሆነ እናውቃለን እና ምናልባት እንደዚህ አይነት ነገር ሊያደርግሽ የሚችለው አንቺ ላይ ያለው መንፈስ ወይ ደግሞ ከአንቺ ጋር በባዕድ አምልኮ የተገናኘው አካል ሊሆን ይችላል። እንደዚህ አይነት ነገሮች እኛን ሊያስፈሩን አይችሉም። ወይም ደግሞ እኛን ለማስፈራራት ሙከራ እያደረግሽ ከሆነ ደግሞ በምንም አይነት መንገድ አንቺን ልንፈራሽ አንችልም። ተግባባል? እኔ እንደሱ አላልኩም። እኔ የራሴ ከልጅነቴ ከእናት ከአባት የወረስኩት መንፈስ ነው እንጂ እናንተን ማስፈራራበት አይደለም። ደግሜ እኮ ነገርኩ። ስንቴ እንንገርህ? እኔ እኮ ጥሩ ስራ ስሰራበት የኖርኩበት ነው። አሁን ነው እንዴ እናንተ መጥፎ ስራ የታያችሁ? ጥሩ ስራውን ንገሪኝ። በጣም ጥሩ ስራ ሰርቻለሁ። ንገሪኝ። ለምሳሌ ብዙ ስራ ሰርቻለሁ። ብዙ ሰዎችን እመቤት መግደል ሆነው ባል የሌላቸው ባል አግኝተው ገንዘብ የሌላቸው ገንዘብ አግኝተው እየኖሩ ነው። እነሱን አትጠይቃቸውም? ክፉ ነገር ደረሰብን በስራቸው ይሆናላ ወይ ክደው ይሆናላ። ቢክዱስ መግደል ዋና ኃላፊነታቸው ነው ወይ ደግሞ ወደው ግዴታቸው ነው? ከመጡ ቃላቸውን ካጠፉ ወይም ደግሞ የእኛን ስራ እየተከታተሉ ለማጥፋት የሞከሩ ከሆኑ ሊሆን ይችላል። ካልደረሱብን ግን አንደርስም። ካልነኩን አነክም። አንቺ ጋር ያሉ ሰዎች በሚገርም ሁኔታ ልጅ እንዳለሽ ማንም ሊያውቅ አልቻለም እና አንዲት ሴት ነበረች ልጅ እንዳለሽ ለእኛ ጥቆማ ሰታን የነበረው እና አንድ ሰው ከዚህ በፊት ልጅ እንዳለሽ ስላወቀ ብቻ እንዳስገደልሽው መረጃው አለን። እንደው ይህንን ነገር ልጅሽን ፈልገን በማግኘትሽ ትንሽ ግር አልተሰኘሽም? ማለት እኔ ነኝ ሰው ያስገደልኩት? ምናልባት የበላዮቼ ባዘዙኝ ትእዛዝ ሊሆን ይችላል እንጂ እኔ ሰው ግድዬ አላውቅም። ያው እሺ እንግዲህ ልጅሽን ይዘናት ወደዚህ ቦታ ላይ እንድትመጪ አድርጋሻለች። ያው ልጅሽ ደግሞ ወደዚህ ቦታ ላይ እንዴት ልትመጪ እንዳደረገችሽ በደንብ የምናውቀው ነው የሚሆነው እና ይሄ ሁሉ ነገር ሲፈጠር ምናልባት አንድ ኃይል አለሽ የተባለሽ ጠንቋይ ለልጅሽ ተንሰብስበሽ መጥተሻል እና እንዴት ስለ ሌሎች ሰው ህይወት ልታስቢ አልቻልሽም? ሌሎች እናቶችን ስታጠፊ የልጆቻቸው ህይወት ሊያሳስቡሽ አልቻሉም? ሳያሳስበኝ ቀርቶ አይደለም። እሺ ነገር ግን አሁን ያለሁት በሌሎች ሰዎች ቁጥጥር ስር ነው። እኔ ራሴን የነበረኝን ኃይል ተጠቅሜ ሰው ረድቼበታለሁ። ለተንኮል ካሰቡኝ ሰዎች ውጭ ሰዎችን አጥፍቼ አላውቅም። አሁን ያሉ ሰዎች ግን ሰው መግደል፣ ሰው ማጥፋት፣ ማሳደድ ይህን ትእዛዝ ደግሞ የሚሰጡት ለእኔ ነው። ይህን ካላደረግሽ እንገልሻለን ብሎኛል ነግራለች ልጄ። ከዛ ውጭ ግን ልጅሽ አንቺ መዳን የምትችይበት ዋና አንድና አንድ ምክንያት የተለየ ሁኔታ እንደሆነ ነግራኝ ነበር እና ተሙ የተባለ ጋዜጠኛ እንዳለ ያ ጋዜጠኛ ደግሞ ደሙ ማይፈስና ማይሞት ከሆነ የአንቺ ህይወት ሊተርፍ እንደማይችል ወይም ደግሞ የአንቺን ህይወት ለማቆየት የሌላ ሰው ደም መፍሰስ መቻል እንዳለበት፣ በዋነኝነት ግን አንቺ ልትድኝ የምትችይው ተሙ የተባለው ጋዜጠኛ ህይወቱ ሲጠፋ እንደሆነ በደንብ ነግራኛለች። ማለት ይሄ ነገር ከተሙ ጋር እንዴት ሊያያዝ ይችላል? ተሙ እኮ በአባቱ ዳ ነው የተጠየቀው። እሺ ላለመሞት ደግሞ እድል አለው። ላለመሞት ከፈለገ የእኛን እምነት መከተል አለበት። ስለዚህ ተሙ ህይወቱ እንዳይጠፋ ግዴታ እናንተ የምታምኑትን እምነት መከተል መቻል አለበት እያላችሁ ነው ያላችሁት? ቆይ ማለት እዚህ ደረጃ ላይ እንዴት ልደርሱ ቻላችሁ? ተሙ ከእናንተ ጋር የሚተዋወቅበት ምንም አይነት ምክንያት እንደሌለ ነበር። አንተ ምን ታውቃለህ? እሺ ንገሪኝ። የተሙ አባት የእኛ እምነት ተከታይ ነበር። አብረን ነበር የምንሰራው።
የተሟባት እንዳልካቸው ማለት ነው። አዎ እሺ አቶ እንዳልካቸው ቤተሰብ ነን። ከኔ ጋር አብረን ነበረ የምንኖረው የምንሰራው ማለት ነው በዚህ እምነት። ከዛ በመሀል ወደ ውጭ ሄደ። እዛ ሄደ ሁሉም ነገር ሲሟላለት ዘመናዊነት ሲመጣ እኛን ተወና ወደ ሌላ ሄደ። በዛ ህይወት እየኖረ እያለ አጋጣሚ ሞተ በተፈጥሮ አደጋ በራሱ ያው። ስለዚህ ይህ ሰውዬ ለእኛ የሚገባውን ነገር ስላላደረገ የእኛን እምነት ተከትሎ እስከ መጨረሻው ስላላለፈ ልጁ የእሱን ዕዳ መክፈል አለበት። ልጁ የእሱን ዕዳ ባይከፍል ምንድን ነው የሚፈጠረው? ነገርኩ እኮ በቃ ወይ የእኛን እምነት መከተል አለበት። ቆይ አሁን አንተ እንዳልካቸው ወንድም ታውቋል አይደል? እሱ አሁን ሙልጌታ ነው አይተዋል። እንዴት አድርገን ከመሬት አንስተን እንዴት አሽሞንሙን እንደምናኖር አይደል? እንዴት ተንቀባሮ እንደሚኖር ታውቃለህ። ምክንያቱም ወንድሙ ስለሆነ አብረን ቤተሰብ ስለሆነ። ተንቀባሮ የኖረው የነበረው ትላንትና ነው። አሁን እስር ቤት ተወርውሮ ነው ያለው አይደለ? እንግዲህ ጊዜ ያነሳል፣ ጊዜ ይጥላል። ግን አሁን ይሄ ልጅ የተፈለገበት ምክንያት በዋናነት የአባቱን ዕዳ መክፈል አለበት። ወይ ይሄን እምነት መከተል አለበት፣ ካልሆነ ደግሞ ደም መፍሰስ አለበት። በቃ እሱ ካልሞተ ደግሞ እኔ እሞታለሁ። እኔ ደግሞ መሞት አልፈልግም። ለልጄ መኖር እፈልጋለሁ። ስለዚህ አንቺ ለልጅሽ መኖር ስለፈለግሽ ብቻ የሰዎች ደም መፍሰስ መቻል አለበት ማለት ነው። እኔ ሰው አይደለም የተባለች ግለሰብ ተሙን እንድታጠፋ ሳመናቸዋት እምቢ አለች። እሷ እምቢ ስትል ደግሞ የአንቺን ህይወት ለማቆየት እሷን ገድሎ ሙከራ ልታደርጉ ነበር። ነገር ግን እሷን በቻልነው አቅም እኛ አስመልጠናት ነበር። አሁን ደግሞ ሌላ አይነት አደጋ፣ ሌላ አይነት ነገሮችን ልታደርጉ ነው የነበረው። ያው ነገርኩ እኮ ዞሮ እነዚህ ሰዎች ከኔ በላይ ያሉ ሰዎች ናቸው ይህን ትእዛዝ የሚያዙኝ። አሁን እኔ ከዚህ ህይወት መውጣት ብፈልግም አልቻልኩም። ምክንያቱም እዚህ ጋር እኔ መኖር ፈልጋለሁ። ከልጅነት ጀምሮ ያሳለፍኩት ህይወት ነው። ብዙ ነገር ሰርቼበታለሁ። ብዙ ጥሩ ስራም መጥፎ ስራም ሰርቼበታለሁ፣ አልክድም። ግን አሁን ላይ የግዴታ ወጥቼ ሰላማዊ ህይወት መኖር ፈልጋለሁ ብዬ ካሰብኩ እነሱ ያሉኝን መጀመሪያ ማድረግ አለብኝ። የአባቱን ዕዳ መክፈል አለበት ተሙ በቃ። እሺ ማለት ተሙ በአጭር ጊዜ ውስጥ መሞት እንዳለበት ነበረ ስናቆይ ደግሞ ስናጠራ የነበረው መረጃ እና ይሄን ከምን አንጻር ልትሉ እንደቻላችሁ ደግሞ በደንብ ግልጽ ነው። በአጭር ጊዜ መሞቱ በዚህ ልክ አስፈላጊ ሆነው የአንቺም ህይወት አደጋ ላይ ሆነው ምናልባት የአጭር ጊዜ ህይወት ጊዜ ስላለች ነው። አዎ ማለት ሰውየው እንደነገርኩ መገበር ያለበትን ግብር አልገበረም። ሰውየው ሞቷል፣ አባቱ ሞቷል። ስለዚህ በአባቱ ቦታ እሱ መተካት አለበት። የግዴታ ሞት እኮ አልተባለም። ገብቶ እኮ እምነቱን መከተል አልከተልም ካለ ግን ደግሞ ይፈሳል ግዴታ። ይሄን ደግሞ ኃላፊነት የተሰጠኝ ለእኔ ነው። ይሄን ልጅ በአስቸኳይ መግደል አለብሽ፣ እሱ ካልሞተ አንቺ እንገልሻለን አሉ። እኔ ምን ማድረግ ነበረብኝ? እኔ እኮ መውጣት እፈልጋለሁ ከዚህ ህይወት። እንግዲህ ለተሙ መድኃኒት እንደሰጠሽው ያንን መድኃኒት ደግሞ ቶሎ ጊዜ ሊገለው ስላልቻለ ሰብለ የተባለችዋን ሴት መልምላችሁ እንደነበረ፣ ያቺ ሰብለ ደግሞ ለዚህ ነገር ፈቃደኛ እንዳልሆነ ስላወቃችሁ ለአውሬ ልታስበሏት እንደነበርና እኛ እንደዳናት በደንብ ታውቂያለሽ ብዬ አስባለሁ። እና አሁንም ቢሆን ተሙ ሆድ ውስጥ የሰጣችሁት መድኃኒት እንዳለ በምን አይነት መንገድ ጭምር እንደተሰጠው መረጃው አለን። ለቅሶ ቤት በነበረበት ሰዓት ላይ በተለየ ሁኔታ እንደሰጣችሁትም እናውቃለን። እና ይሄ መድኃኒት እንዴት እስካሁን ሊሰራ አልቻለም? ነው የፈጠራችሁት ፌክ ስቶሪ ነው? በእርግጥ መድኃኒት ሰጥተነዋል፣ ግን እኔ በፈለኩት መንገድ ሊገለው ስላልቻለ ነው ሰብለ የምትባሏን እንድትገልልኝ ትብብር የጠየኳት የነበረው። ያው እሷም እንዳያት ከዳችን። እሱም እስካሁን አልሞተም። የእሱ አለመሞት ነው አሁን ለእኔ ችግር የፈጠረው። ምክንያቱም እሱ ካልሞተ እኔ እሞታለሁ። እሱ ግዴታ መሞት አለበት። ቅድም ብዙ ነገር አውርተናል። ግዴታ እሱ መሞት ስላለበት የሰጠሁት መድኃኒት በእርግጥ ይገለዋል። ዞሮ ያው ይዘገያል እንጂ እኔ ከሞትኩ በኋላም ቢሆን ይሞታል። እሺ እንግዲህ በጣም በሚገርም ሁኔታ የተወሰኑ ነገሮችን ለመናገር ሙከራ አድርገሻል። ማለት ወንጀል ላይ ተሳታፊ መሆንሽንም በተለየ ሁኔታ እያየሽ አይደለም። በጣም በኮንፊደንስ ነው እያወራሽ ያለሽው እና ልጅሽ እንደዚህ አይነት ህይወት ማሳለፏ እንደው እንደ እናት አይሰማሽም? አሁን መኖር እፈልጋለሁ እያልሽ ነው። ስትኖሪ ደግሞ ካለሽበት ህይወት ወጥተሽ ወይ ደግሞ ልጅሽን ቀና አድርጋ እንድትሄድ የሚያደርግ ነገር ፈጥረሽ ሳይሆን በዚሁ ባዕድ አምልኮ በሚባል ከእግዚአብሔር ጋር ከተለያየ እምነት ጋር ሊያጣላ በሚችል አይነት ስራ ነው እና እንደው የልጅሽ ህይወት ላይ አስበሽ ተጨንቀሽ አታውቂም? ስለሷ ስለተጨነኩ መሰለኝ ከዚህ ህይወት መውጣት ይፈልጋል። ስለሷ ብትጨነቂ እኮ አንቺ ይህንን እምነት እየተከተልሽ ሳይሆን ልጅሽ ቀና ብላ እንድትሄድ እስከ መቼ ጠንቋይ ልጅ ምን ላድርግሽ? ከዚህ ህይወት ለመውጣት ለምን አታስቢም? ለምን አትሞክሪም? ነገርኩ እኮ አሁን እኮ እኔ እስረኛ ነኝ። አሁንም ይሄን ነገር እኮ የምነግርህ
እነዚህ ከኔ በላይ ያሉ ሰዎች እኔን ለመግደል እየፈለጉ ስለሆነ ይሄንን ወንጀል እንድሰራ የሚያደርጉት ከእነሱ የምታድኑኝ ከሆነ ብቻ ነው እንጂ እኔም እኮ ነገ እሞታለሁ። እነዚህ ሰዎች በቃ በግልጽ ተናግረዋል። ተሙን ካልገደልሽው እንገልሻለን ብለውኛል። እኔ ደግሞ ልጄ እንደዚህ ሆና ማደጉ አስደስቶኝ አይደለም። በእርግጥ እኔ ያደግኩበት ነው፣ ቤተሰቦቼ ናቸው ያወረሱኝ ይሄንን ባዕድ አምልኮ። በአሁኑ ሰዓት ግን ልጄ ጠንቋይ ተብላ መኖሯ እኔን እያስደሰተኝ አይደለም። እንድወጣ ፈልጋለሁ፣ እሷም ነፃ ሆና እንድትኖር ፈልጋለሁ። እኔም ወደ ሰላማዊ ህይወቴ መመለስ ፈልጋለሁ። ነገር ግን ታሙን ካልገደልኩ እኔን ይገሉኛል። አሁንም ቢሆን ይህን ሁሉ መረጃ የምነግርህ ከእኔ በላይ ያሉ ሰዎችን ለፍርድ የምታቀርቧቸው ከእኔ የምታርቋቸው ማለት እኔን ነፃ የምታወጡኝ ከሆነ ነው። ሲቀጥል ታሙንም ቢሆን የሰጠሁት መድኃኒት እንዲሽርለት የሚያደርግ ነገር መስጠት እችላለሁ፣ ልሰጣቸው እችላለሁ። እዚህ ላይ ተመልሰን የምንመጣ ይሆናል። መጀመሪያ ይህንን ነገርን በደንብ ማውራት ያለብን ጉዳይ ስለሆነ በደንብ የምናወራበት ነው የሚሆነው እና እንግዲህ ይሄ ሁሉ አሁን ነገሮች ሲፈጠሩ የልጅሽ ጉዳይ ላይ ያለ ነው። ከልጅሽ በተጨማሪ ግን ወደ አንቺ እንድንመጣ ወይም ደግሞ ልጅ እንዳለች ጥቆማ የሰጠችን አንድ ሴት ነበረች። ማለት ያቺ ሴት ደግሞ በተለየ ሁኔታ ስለ አንቺ ልጅ የሚያውቅ ሰው ሌላ ሰው እንደነበረ እና እሱን እንዳስገደልሽ ጭምር ነግራን በሚስጥር አፍና ነበር የነበረው እና እዚህ ቦታ ላይ የመጣችው የራሷን ሰው ፈለጋ ነበረ። ማለት አንዳንድ ሰዎች እናንተ እንዳገለግሉ ካደረጋችሁ በኋላ ምናልባት የማገልገያ እድሜያቸው ሲያልፍ ሊሆን ይችላል፣ ወይ ደግሞ ትንሽ የማፈንገጥ ነገር ሲኖራቸው ምን አይነት እርምጃ ነው የምትወስዱት? ካፈነገጠ መንግስትስ ራሱ ከከዱት ዝም ይላል እንዴ? ስለዚህ ከፈነገጠ ፈነገጠ ነው። አንድ ሰው ሚስጥርክን አውጥቶ ለሌላ የሚያወራ ከሆነ በአንተ ውስጥ ማይሆን ከሆነ ያው እናስወግዳለን። ነግሬያለሁ እኮ ቅድም። ጥሩ። ስለዚህ በዋናነት እቺ ሴት ቃል ገብቼላታለሁ። አንቺም ደግሞ ቃል እንድትገቢልኝ የምፈልገው እያንዳንዱ ነገር ግልጽ አድርገሽ እንድትነግሪያት ነው። አባቷ በህይወት የሚገኝ ከሆነ የአባቷን በህይወት መገኘት እንድትናገሪ፣ ያ ካልሆነ ደግሞ እርሟን የምታወጣበትን መንገድ መናገር መቻል አለብሽ። ተግባባን? እዚሁ እኛ ጋር ትገኛለች። እሷን ወደዚህ እንድትመጣ እናደርግና ከእሷ ጋር የተወሰነ ቆይታ እንድታደርጊ ነው የምናደርገው። እንግዲህ ያው የራስሽን ሰዎች ነው እዚህ ቦታ ላይ እየያዝ ነው። በእነሱ ተመርኩዘ ነው ወደዚህ ቦታ ላይ መጥተው ተገልግለው ሁሉን ነገር የሚፈልጉትን ነገር ካገኙ በኋላ የሆነ ነገር ሲመቻችላቸው እኔን ወንጀል ውስጥ ይከቱኛል። እና እነዚህ ናቸው አሁን ከኔ ጋር ሲገለገሉ የነበሩ የሚባሉ። ማናት እስኪ ልያትሽ? እንግዲህ እሷን የምታያት ይሆናል። ከካሜራ ጀርባ ያላችሁ ሰዎች የምትችሉ ከሆነ እባካችሁ አስገቡልኝ። በቻልነው አቅም ግን እኔና አንቺ በደንብ እየተግባባ ስለሆነ የአባቷን ነገር ግልጽ አድርገሽ እንድትነግር ያፈልጋለሁ። ምክንያቱም ቃል ገብታልኛለች። ከኔ ጋር ነበር አባቷ። እንግዲህ አንቺ ቦታ ላይ ሊያገለግል እንደመጣ ነበር በተወሰነ መልኩ መረጃዎችን የሰጠችን እና ከእሷ ጋር የተወሰነ ነገር እና ብዙዎች ይመጣሉ። ካወቁት ነግራታለሁ። አስገባት ነይ፣ አስገባት ነይ። ሰላም ነው። ማነው? እንግዲህ ያው ምናልባት ነገር ግር ሊልሽ ይችላል። ነገር ግን በቻልኩት አቅም ከእሷ ጋር ተግባብተን አንዳንድ ነገሮችን ላሳምንሽ ፈቃደኛ ሆኛለሁ ማለት ነው። እርግጠኛ ነኝ ስለማታያት ታውቂያታለሽ ብዬ አላስብም። እንግዲህ ወደዚህ ቦታ ላይ ይዘሽን የመጣሽው የእሷ እናት ወይም ደግሞ በጠንቋይነት የምታውቂያት ሴት እሷ ነች ማለት ነው። እባክሽን ተረጋጊ። አባቴን የት ነው ያደረግሽው? አባቴን ብቻ ስጪኝ። ከዚህ በኋላ እኔ ከአንቺ ጋር ምንም አልፈልግም። አባቴን ስጪኝ። ማነው ደግሞ እሱ ማለት አታውቂኝም እንዴ? ለኔ ሄዳ የሚመጣ እኔ ማንን አውቃለሁ? ቆይ እንደዛ አይደለም ነገሮች እንትን የሚሉት። መጀመሪያ አንቺ ተረጋጊ። ይኸውልሽ ጠንቋዩን አይተሻት አታውቂም ብዬ አስባለሁ። እሷ ነች። ተናናቅም በስልክ ነው የምንገናኘው። እንግዲህ እሷ ምን ቦታ ላይ እንደምታገለግል ጠንቀሽ የምታውቂ ይመስለኛል። ለአውሬው ለተባለው ሰው እያንዳንዱን መስዋዕት የሚቀርብለትን የምትመግበው እሷ እንደሆነች ታውቂያለሽ። እና የልጅሽንም ነገር የነገረችን እሷ ነች። አባቷ ጠፍቷል ለአመታት አንቺ ጋር እንደነበርና ከአንቺ ጋር ግንኙነት እንዳለው ደግሞ ነግረናለች። እሱን ፍለጋ ነው የመጣችው። ወይ እርሟን እንድታወጣ ወይ ደግሞ በተለየ ሁኔታ በህይወት የሚኖር ከሆነ ከአባቷ ጋር እንድታገናኝ ቃል ግቢልኝና እኔም ያንቺን ህይወት ላስተካክልልሽ። ሲጠግቡና ሲሟላላቸው ከድቶ ይሄዳል። ተሟላልኝ። አንድ ቤት ውስጥ አሸጋችሁኝ አይደል እንዴ የምቀመጠው? አሁን እሱ አባትሽ አንቺ ብቻ አለሽም፣ ብዙ አገልጋዮች አሉ። አያገባኝም። እኔ ስለማንም አያገባኝም። አባትሽ ይመጣል። አባትሽ እዚህ ነው። አባትሽ እስካሁንም 10 ዓመት ተቀምጫለሁ። ከዚህ በኋላ መታገስ አልችልም። ስጪኝ። ማነው ስሙ? ቆይ ማነው? ምትኩን አታውቂውም? ስንት ዓመት ይመጣል እንዲህ ይሆናል እዚህ ሄዷል ምናምን ስንት ታሪክ የምትተርችልኝ የነበረው ምትኩ ያካንቱ እስኮ ቆየ ከሞተ ቆየ ከሞተ
ስለዚህ ቸረመኔ ነው ደም የፈሰሰው። እባክሽን ተረጋጊ። አይዞሽ በቃ እገልሻለሁ። ቢያንስ ነገሮችን ማውጣት ትቀመጥ መስዋዕት እገላታለሁ። ወይኔ ውሰዷት ከካሜራ ጀርባ እባክህ። እንግዲህ ተመልካቾቻችን ምን እንደምንል አናውቅም። ያው ብዙ ሰዎች የሚያዝኑበት ብዙ ሰዎች የሚስቁበት አይነት ሁኔታ ነው። የስራችን አንዱ አካል ነው ይሄና አባቷ በእነዚህ አይነት መንገድ ይገኛል የሚል ግምት አልነበረኝም። አላውቅም በምን አይነት መንገድ ልታጠፉት እንደቻላችሁ ወይ ደግሞ ምን አድርጎ እንደሆነ ህይወቱ ያለፈው። ነገር ግን አሁንም በወንጀለኝነትሽ ደረትሽን ነፍተሽ እየተናገርሽ ነው ያለሽው። አይ እኔ አይደለሁም። እኔ ሲጀመር ስህተት ካልሰሩ በስተቀር ምንም አይነት ህይወት እንዲጠፋ አልፈልግም። ግን ስህተት ከሰራ ግን አይቀርም። አዎ ግን እናንተ ላይም እኮ ጠላት ነው የምታበዙት አይደለ? ምናልባት አንቺ በላዮችሽን ፈርተሽ ብዙ ወንጀል ልትፈጽሚ ትችላለሽ። ነገር ግን የብዙ ሰዎችን እንባ ስታፈሺ፣ የብዙ ወላጆችን ደም ስታፈሺ ምናልባት እቺ ልጅ ነገ አንቺን ላለማጥፋት ምንም አይነት ምክንያት አይኖራትም። ለመግደል ብዙ ምክንያቶች ሰተሻት ነው የምታልፊው እና እነሱንም መፍራት መቻል እንዳለብሽ ግን ልታውቂ ይፈልጋሉ። ተግባባን? ወንጀልማ እንደሰራሁ እኮ እየነገርከኝ ነው። እኔ እኮ አሁን እኔም ትሞቻለሽ ተብያለሁ። እኔ ብቻ አይደለሁም ነገ ልጄንም እንደሚገሏት ደግሞ እርግጠኛ ነኝ። ለዛ ነው እኔ በቃ ያለ የሌለ ኃይሌን ተጠቅሜ ያንንም ልጅ ልገለው የተነሳሁት። ግደይ እየተባልኩትን የምገለው በዚህ ምክንያት ነው። በቃ በእርግጥ ያው ስህተት ካልሰሩ ይገደሉ። ተሙም ቢሆን በአባቱ ዳ ነው የሚገደለው። እሺ እንግዲህ አሁን የእሷን ነገር እንተው። በዋናነት አሁን የተሙ ጉዳይ ላይ መቆየት መቻል አለብን። ምክንያቱም መድኃኒት እንደሰጣችሁትና ልታስገድሉት እንደምትሞክሩ ነበር ስትናገር የነበረው። ስለዚህ አሁን ተሙ ተሰጥቶታል የተባለው መድኃኒት እንዳይጎዳውና ከዚህ በኋላ ምንም አይነት በእርግጥ የማስገደል ሙከራ ታደርጋላችሁ ብለን አናሰብም። አንቺን በቁጥጥራችን ውስጥ ለማዋል እንግዲህ የመጀመሪያውን እርምጃ እየሄድን ያለ ነው። ስለዚህ ከዚህ በኋላ እሱ የምትጎዱበት ምንም አይነት ምክንያት አይኖርም፣ ከአንቺ በላይ ያሉ የሚባሉ ሰዎች ካልጎዱት በስተቀር። እሱንም ቢሆን የተለየ ጥበቃ እናደርግለታለን። ነገር ግን ለአንዴና ለመጨረሻ ጊዜ ነገሮችን ለመፍታት እነዛን ሰዎች እንዴት ነው ልናገኛቸው የምንችለው? አንቺንስ በምን አይነት መንገድ አግዘንሽ ነው ተሙ ውጦታል ወይ ደግሞ ተሰጥቶታል ያልሽውን መድኃኒት እንዲሽርለት የምናደርገው? ሰዎቹን እኔ አሳያለሁ። በእርግጥ ከባዶች ናቸው። ያው እንግዲህ ህግ አካሎችን ይዘህ እነሱን ማስታገስ የምትችልበት ነገር ካለ በቁጥጥር ስር ማዋል ከቻልክ እኔ እነግርሃለሁ። በዋናነት ግን እኔ አሁን ቢሆን እነሱ አደጋ እንዳይደርሱብኝ እኔንም እንድጠብቀኝ ልጄንም እንድጠብቁልኝ እፈልጋለሁ። ከዛ ውጭ ግን ስለተሙ ግን ያው አንዳንድ የሚያስቀምጣቸው መድኃኒቶች አሉ፣ እነሱን ሰጣቸዋለሁ። እሱ ይድናል። ችግር የለም። ስለዚህ አሁን በዋናነት እኔና አንቺን ሊያግባባን የሚችለው አንቺን ከአንቺ በላይ ካሉ ሰዎች ወይም ደግሞ አንቺን ሊያጠፉሽ ከሚችሉ ሰዎች ልጠብቅልሽ ቃል ገባልሻለሁ፣ ልጅሽንም ቢሆን። ነገር ግን በሰራሻቸው ወንጀሎች ተጠያቂ ነው የምትሆኚው፣ አንቺም ልጅሽም። ብዙ ሰዎችን አስለቅሳቸዋል። ለዛ ደግሞ ተጠያቂ መሆናቸው አይቀርም። አሁን እኔና አንቺን ሊያስማማን የሚችለው አንድና አንድ ነገር ግን ለተሙ መድኃኒት እንደሰጣችሁት አንቺ ብቻ ሳትሆኚ ሌሎች በአንቺ መንገድ የተጎዱ ሰዎች ጥቆማ ሰጥተውን ነበር። እነሱ የነገሩኝ አንቺም እየነገርሽኝ ያለሽው መድኃኒት እንድሽርለት ለማድረግ ደግሞ አንቺ ጋር ማርከሻው እንዳለ እየነገርሽኝ ያለሽው። ስለዚህ ያንን ማርከሻ እንዴት ነው ልናገኝ የምንችለው? ወይስ እሰጣቸዋለሁ? ችግር የለም። አንቺ ጋር ይገኛል የማርከሻ ነገር? አዎ አለ፣ እሰጣቸዋለሁ። በጣም ጥሩ። ስለዚህ አንቺን ከእነሱ ልጠብቅልሽ ቃል እገባለሁ። ነገር ግን የተሙን ማርከሻ አሁኑን እንድትሰጪኝ እፈልጋለሁ። ያም አይሆን ከሆነ ግን እኔና አንቺ ስምምነት እዚህ ጋር ችግር የለውም። በእጄ ነው እሰጣለሁ አልኩህ እኮ። እኛ እኮ ለጥሩ ነገር እኮ እንሰራለን። መጥፎ ካላረጉብን መጥፎ እናደርግም፣ ጥሩ ነገርም እንሰራለን። እንግዲህ ስለዚህ ተመልካቾቻችን እያለች ያለችው ማለት ተሙ መድኃኒት እንደወሰደ ከዚህ በፊት ያገኘናቸውም ሰዎች እየነገሩን ነበር። የእሱም ማርከሻ ልትሰጠን እንደምትችልና ከበላይ ያሉ የሚባሉትንም ሰዎች ለመያዝ እንደምታግዘን ቃል ገብታለች። እሷና ልጇ ደግሞ በሰሩት ወንጀሎች ተጠያቂ እንዲሆኑ እናደርጋለን ማለት ነው። ይሄ ወንጀል ማብቂያ ወይም እልባቱ እያገኘ ይመስላል። አስፈሪ የተባሉትን ሰዎች ቀስ በቀስ እያደንን እየያዝን ያለ ነው። አሁኑኑ ማርከሻውን ትሰጠኛለች። ይህንን መድኃኒት ደግሞ ተሙ እንዲወስደው ወይም ደግሞ ውስጡ ተወስዷል የተባለው መድኃኒት እንዲረክስለት ለማድረግ ሙከራ እናደርጋለን ማለት ነው። እንግዲህ አሁን ካላስቸገርኩኝ ከአንቺ ጋርም ያለንን ነገር በዚህ መንገድ መጨረስ ካለብን ያሽራል የምትሆን መድኃኒት እንድታመጭልኝ እፈልጋለሁ። አሁኑኑ ማምጣት ከቻልሽ እባክሽን አሁን ማምጣት ትችላለሽ። ከልጄ ቤት አለ አንዳንድ ማስቀምጠው አለ ሞልቷል። እሺ እንግዲህ ተመልካቾቻችን ነገሮችን ወደ ጥሩ መንገድ እየወሰድን ያለ ነው። እሷንም ልጇንም በተለየ በወንጀል ሁኔታ እንጠይቃለን። ከዛ በተጨማሪ ግን ሌላ ወንጀለኞችም ካሉ ከሷ በላይ ያሉ የሚባሉትንም ሰዎች ለመያዝ እንሞክራለን። ወንድም ቢሆንም በቻለው አቅም በገመና የተለያዩ ጉዳዮችን እያያዘ እንደሆነ ታውቃላችሁና እንግዲህ ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ እያደረጋችሁ ከኛ ጎን መሆናችንን እንድታሳዩን በአክብሮት ከኛ ጎን ይዘሽው መጣሽ። ይሄኛው ነው ሊሆን የሚችለው መድኃኒቱ ማለት ነው። ዝም ብሎ እንዳይመስልህ
ስለዚህ ማለት ይሄንን መድኃኒት እንዴት ነው አድርጌ ልሰጠው የምችለው? ቀስ በላ ምን አስቸኮላል? ልነግርህ አይደል? ዱላ ለሚፈልግ ዱላ፣ ዶላር ለሚፈልግ ዶላር መስጠት እንችላለን። እሺ እኛ ችግር የለብንም። አይኔ ላይ ምንድነው የበተንሽብኝ? ምንድነው የተበተነብኝ? ምንድነው የምታረጊው? አይኔ ላይ ምንድነው የምታረጊው? ምንድነው የበተነብኝ? ምንድነው የበተነብኝ? ወይ ወንድማችን ልቀቂ፣ ልቀቂ። ምንድነው የበተነችው? ምንድነው የበተነችው? ሳሚ ደህና ነህ? ምንድነው የበተነችብኝ? ተነሱ